ዛሬ ድንቅ ቤተሰብ ልናስተዋውቃችሁ በቤታቸው ተገኝተናል። ድርጅታቸው ምልክቱ እንደዚህ ነው። ዋሪት አራቱም ልጆች ለሀገሪቷን በጣም ጠቃሚ ልጆች ናቸው። ከቴዲ ጋር አቡጊዳ ባንድ የሚባል ባንድ ፎርም አድርገን የተለያዩ ሀገሮች አብረን ተጫውተናል። አራቱም ልጆች ያገቡት እኔ በምነዳው መኪና ነው። ወይዘሮ ትትና ምን አይነት ሰራተኛና ምን አይነት አለቃ ነች? እንግዲህ ወይዘሮ ትትና ኃላፊነትን ከልጅነቴ ነው እየተለማመድኩኝ የመጣሁት። ለመጀመሪያ ጊዜ በስንት ዓመትሽ ነው ብር ሜክ ያረግሽው? ጫማ ጠርግ ነበር። ያንን ሜንታሊቲ እንዲያመጡ እንዴት አስቻሏቸው? ማዲያ እንዴት ከፈትሽ? መኪና ያልቆብኝ ነዳጅ ያለቀበት ቦታ ፊት ለፊቱ ላይ ማዲያ ከፈትኩበት ቦታ። አብዛኛው ቢዝነሶች እኮ ታሪኮች አላቸው። ከባለቤቴ ጋር የተዋወቅ ነው። እጣ ይጣጣሉብኝ ነበር 3 ጓደኞች። ባለቤታችሁን ስትመርጡ 60% ካወቃችሁት በቂ ነው። ከዛ በኋላ ያለውን ግን ተጋብታችሁ ነው የምታውቁት። የእናንተ እንደ ፋሚሊ ቢዝነስ ሰስቴን ማድረጉ መቆየት መስራት መቻሉ ሚስጥሩ ምን ይመስሎታል? ደማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ የወንዝ ዳር የመኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል። በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆችን በሾላ 1 እና 2 በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። ደማሆፕ ሪል ስቴት ቅንጦት ይገባውታል። ይህ የሚደንቅ የቤተሰብ ታሪክ ነው። ታሪክ ብቻ ሳይሆን 3 ትውልዶችን በፍቅርና በጽናት የተሻገረ በሀገራችን የቤተሰብ ቢዝነስ ታሪክ ውስጥ ተጠቃሽ ተቋምን የገነባ ነው። እኛ መጽሐፉን በእጃችን ይዘን በአካል የዋሪትን ሙሉ ቤተሰብ ተቀላቅለናል። የዋሪት የቤተሰብ ቢዝነስ አሁን አመራሩን ለ3ኛ ትውልድ አስተላልፏል። እኛም ትውውቃችን የጀመርነው ከአሁኗ የድርጅቱ ዋና ዳይሬክተር ከወይዘሮ ትትና ለገሰ ቤት ተገኝተን ነው። ቤቶች እንኳን ደህና መጣ። እንኳን ደህና ቆያችሁ። ወይዘሮ ትትና እኔ ያወቃቸዋለሁ ማስተዋወቅ እንዳይሆንብኝ እንኳን ደህና ቆያችሁ። በጣም አመሰግናለሁ ስለተቀበላችሁኝ። በጣም እናመሰግናለን። ቢሮ ልትሄዱ ነው የሚመስለው። በቃ ፏ እንደዚህ። አዎ የቢሮ ሰው የለመደበት አለባበስ እንትን እየጠበቅን ነበር ቶሎ ለመሄድ። ወይ ይከታ በጣም አሪፍ። ለተመልካቾች እነማን ቤት ነው ያለ ነው የሚለውን እንገራቸውና እንገባለን። እሺ እኔ ትትና ሙልሻዋ ለገሰ እባላለሁ። ባለቤቴ ማርቆስ ታውን እባላለሁ። እኔ ደግሞ የኤምኬቲዋይ የሚባል ሰከንድ ጀነሬሽን 30 ዓመት የሞላው የቴክኖሎጂ ካምፓኒ ሪሰንትሊ ገበያ ኤክስፕሬስ እና አሊኤክስፕሬስ የሚባል ቢዝነስ አፍሪካ ሾሩም መጀመሪያ ኢትዮጵያ ከፍተናል። እዚህ በኢኮመርስ ላይ እየሰራ ያለ ድርጅት ነው። አሁን ደግሞ የአውሮፓ መዳረሻችን ፈረንሳይ ፓሪስ፣ ጀርመን ፍራንክፈርት እና ኔዘርላንድ አምስተርዳም ሆኗል። ያሉን ቦታዎች ውስን ናቸው። አሁኑኑ በዚህ ቁጥር ደውለው ቦታ የያዙ በአውሮፓ የማይረሳ ድንቅ ጊዜን ያሳልፋሉ። ቬጂታኒ ኢትዮጵያ ቱር ኤንድ ትራቨል የእርሶን የጉዞ ህልሞን ለማሳካት ዝግጅቱን አጠናቆ እርሶን ይጠብቃል። ሁሌም ጉዞ፣ ሁሌም ጉብኝት አለ። ቬጂታኒ ኢትዮጵያ ቱር ኤንድ ትራቨል በስማ ምንድነው? በቃ ተከበብት የቁርስ እንደዚህ ነው። እንግዳ ሲመጣ ተገባ አድርገው ነው የሚላከው። ይኸው ከሳችሁ እኔ ላሲዛችሁ። እሺ ቴንክ ዩ ሶ ማች። እሱም ያዝ ቴንክ ዩ ሶ ስትናንቺ ልጠይቅሽ። አይ ቲንክ
አቶ ማርቆስ ጋር መቼ የት እንዴት ተገናኛችሁ? ምን ይለኛል መሰለህ አንዳንዴ ልጅ ሆነሽ እኮ ስትሯሯጭ አይሽ ነበር ይለኛል። አይ እኔ እለዋለሁ እኔ በስለት ነው ያገኘኸኝ ተስለ ነበረ ወይ ከእንግሊዝ ሀገር ስመለስ እሱ እዚሁ ሀገር ነበረ ስራ ላይ ነበረ እና በወቅቱ እኔ ተመለስኩበት ሰዓት ክረምት ሰዓት ነበረ አዲስ አመት የኢትዮጵያ አዲስ አመት የሚከበርበት ጊዜ ነበርና አንድ ጓደኛዬ ቆይ አንድ ልጅ አስተዋውቅሻለሁ ብላ ኢንቴንሽናሊ ነው ከዛ አስተዋውቅሻለሁ አለችኝ ማን ይሁን ማን አላውቅም ከዛ ራተን ግብዣ ነበረ አዲስ አመት ላይ ነበረ እኔ ተመልሼ ስለነበረ እዛ ሄደን እንዳጋጣሚ እዛ አስተዋወቀችን የአዲስ አመት ዝግጅት ነበረ የሚገርም እናትና አባቴም በዛ ከጓደኞቻቸው ጋር ሆነው እዛው ነበሩ ከሩቅ ያዩናል ለካነስ እሷ ስታስተዋውቀን ማለት ነው ያ እንዳልኩ ያው ወንድም እህት ማለት ነው የኛ ቤተሰቦች በኋላ ላይ እና ከዛ ልክ ተዋወቁ የከሌ ልጅ አይደለ አሉን ስንመለስ ማለት የማን ነው ልጅ ያው ጥያቄ አይቀር ማለት የማን ነው ልጅ የከሌ ልጅ ኦኬ ተባለ ከዛ ሰማው ያኔ የተጀመረው ስንት አመት ነው 3 አመት ቆየና ተጋባን ማለት ነው አንተ like እንደምታስተዋውቅ መተው እንደምትፈልግ ለጓደኛ ነግራት ነበር ወይስ አንድ የኮመን ቤተሰብ ለኔ እንደ ቤተሰብ የሆነች ልጅ ናት ግን የዛኔ ብቻዬን ነበርኩኝ ያው ሪሌሽንሺፕ ወይ ወዳጅ እንዲኖረኝ ፈልጋለሁ ሬዲ ነበርኩና እንደውም ትዝ የሚለኝ ጆ የሚባለው ዘፋኝ ነበር በጣም ወደው ነው ጆ እና እዛኔ መሀል ላይ ገባ ብዬ ትንሽ አሳሳ ላይ ነበር ያን ያህል እንትን ባይልም ግን ተዋወቅን እና ጥሩ ተግባባን ደግሞ እንመሳሰላለን ካየህ ስለዚህ የመጀመሪያው አትራክሽኑም አለ ግን ባህሪ ላይ ደግሞ ያው ጥሩ ባህሪ አላት ትንቱና ወዲያው ተግባባን ክሊክ አረግን እንደው መጀመሪያ ቤት የጀመርኩበት ጊዜ ነበር ከዛም አብረን ያንን ቤት ለመጨረስ ቻልን ከ3 አመት በኋላ ያንን ጨርሰን መግባት ቻልን ተጋብተን ማለት ነው አቶ ማርቆስ ወዘሮትና ምን አይነት ሚስት እንደዚህም ደግሞ ምን አይነት ሰራተኛ ነች ወርክ ካልቸሯን ከቤት ውስጥ ከሚስትነቱን ጀምር ቱቱ እንግዲህ ቤት ላይ ቤቷ በደንብ የምትይዝ ባለቤት ናት ነገሮችን ለማስተካከል መፍትሄ ለመስጠት እሷ ትቀድማለች ቤተሰብ እንደው አንከር ናት ወይም ቋሚ ናት ብል ስህተት የለውም ከዛም ደግሞ ለሌሎች ደግሞ ራሷን አውጥታ ምሳሌ ሆነ መምከር መቻል ተለያየ እንዳንተም ሌሎችም እንደዚህ ፕሮግራሞች ፖድካስቶች የንግድም የሌሎችም ላይ በተለይ አሶሲዬሽን ዊመን ኢን ቢዝነስ ሌሎችም እንደዚሁ ክለብ ውስጥም በመግባት ፖዚቲቭ ኢምፓክት ለማምጣት የምትጥረው ሁኔታ ደስ ያሰኛል የምታኮራ ባለቤት ናት ዋው አገላለ Thank you ማርቆስ አቶ ማርቆስ አሁን ለዚህ ምን አይነት መልስ ምትለው ሊሆን ይችላል እንቀጥላለን እሺ ከምንም በላይ ረጋ ያለ ነው ረጋ ያለ መሆኑ ምን እንትን ያደርገኛል ያስባለሁ እኔ ችኩል ሆኜ ሳይሆን እኔንም ኮምፕሊመንት ያደርገኛል ማስበው ባልና ሚስት ካን ውሃ ሊቀዳ ይችላል ግን ውሃው የተለያየ ቢሆንም አንድ ላይ ተለውሶ ውሃ ነው የሚባለው አንድ ላይ ተደባልቆ እና ረጋ ማለቱ ፕላስ ደግሞ ከልጆቹ ጋር ያለው ለልጆቹም ጥሩ አባት ነው ለኔም አትሊስት የሚሰጠው ክብርም ደስ ከሚለኝና ከማከብረው ነገር ውስጥ ስለሆነ አይ ቲንክ የምታኮራ ባል መጨረሻው አንድ ነው መዝጊያው አንድ ነው ይመስላል በጣም አሪፍ ትትና ምናልባት አንቺ አሁን እንግዲህ ትልቅ ድርጅት ማኔጅ ታደርጊያለሽ ትልቅ ድርጅት መሪ ነሽ ቤት ውስጥ ደግሞ እንደገና ሌላ ኃላፊነት አለ የምርም የቤቱ ይከብዳል እንዴ ብዙ ጊዜ ምን ይባላል መሰለ ወርክ ላይፍ ባላንስ ይላሉ በስራና በህይወት
መካከል ባላንስ መፈጠር አለበት። ባላንስ ማለት በቃ ይሄም 50 ነው። እኔ በሱ አላምንም። ሃርሞናይዝ ነው ማድረግ ያለብህ። አንዴ ይሄንን ያልክ ሳይጓደልም የምታደርግበት ሂደቶች ከሌለ ራስህን ትጎዳለህ። እዚህም ጋር 50% እዚህም 50% ልታመጣው አትችልም ብዬ ነው የማስበው። እና ወርክ ላይፍ ሃርሞናይዜሽን ነው የሚያስፈልገን ብዬ የማምነው። ሁሉ ነገር እንደው ማርና ወተት አይደለም። አንዳንዴ መሬት ይኖራል እና አንዳንድ ያንን በቃ ዳውን የሚያደርግበት ሀይ የሚሆንበት ቤትም እንደዛው ነው። እና ሁሉ ጊዜ በቃ እኔ ፐርፌክት ነኝ ልልህ አልችልም፣ እሱም ፐርፌክት ነው ልልህ አልችልም። ግን ያንን ብልሃት ይፈልጋል፣ ማኔጅ የምታደርግበት ብልሃት ይፈልጋል። እና ብልህ ሰው ብዙ እንትን አይልም ባይ ነኝ። በጣም ጥሩ። እስኪ አሁን ደግሞ የዋሪት ድርጅት መስራችና የቦርድ ሰብሳቢ በደንብ እንተዋወቃቸው። እንድንገኝ አጭር ቆይታ ልናደርግ ስለፈቀዱ እግዚአብሔር ይስጥልን። ከልብ ነው የምናመሰግነው። ከተመልካች ጋር ራስዎን ያስተዋውቁና እንጀምር እስኪ። ስሜ ለገሰ ዘሪሁን ቀጀላ ይባላል። እንደውም አንዳንዴ ለገሰ ዘሪሁን ዋሪት ነው የምንባለው። ምክንያቱም ዋሪት የእናታችን ስም ሲሆን ዘሪሁን ያባት ነው። በጣም ጥሩ። አቶ ለገሰ ምናልባት ወደኋላ ትንሽ መለስ ብለው እንደው የልጅነት ሚሞሪ ትንሽ ብንጫወት ደስ ይለኛል። እንግዲህ ልጅነቴን ያሳለፍኩት መርካቶ አካባቢ ነው። የተወለድኩት አይመለል በሚባለው የክስታኔ ቦታ ነው። የጉራጌ ማዕከል ነው። በ2 ዓመቴ ነው ወደ አዲስ አበባ ከእናቴ ጋር የመጣሁት። ከዛ በኋላ እዚሁ ኖርን። መጀመሪያ እንዳውም የቄስ ትምህርት ቤት ነው የገባ ነው። እዛ ቄስ ትምህርት ቤት ጨርሼ መደበኛ ትምህርት ቤት የገባ ነው። ምን አይነት ልጅ ነበሩ እርስዎ? ለቤተሰቦቼ በጣም ታዛዥ ነበሩ። ከዛስ ወደ ሃይስኩል ንትስራ ትምህርት ቤት ነው የገባሁት። እዛ 4 ዓመት ተማርኩኝ። ከዛ ከተመረኩኝ በኋላ ስራ ጀምሬ እየሰራው ደግሞ መማር ቀጠልኩኝ። ወደ ውጭ በኮረስፖንደንስ ተምሬ የመጀመሪያ ዲግሪንም ደግሞ ከዛ አግኝቻለሁ። ለመጀመሪያ ጊዜ የሰሩት ስራ ምንድን ነው? እንግዲህ ለቤትም ቢሆን በአጋጣሚ እናቴ በሰንበት የተቀዳ ውሃ እየተቆላ ቡና አይጠጡም ነበር። ስለዚህ በዚህ ጊዜ እኔ ውሃ ቀድቼ ቡናውን አጥቤ ቆልቼ ወቅጬ ሁሉን ነገር አስተካክዬ ነበር ወደ ጨዋታ የሚሄደው። በአጋጣሚ አንድ ቀን ግን ቸኩዬ ስለነበረ ያንም ቡና ቆልቼ ወደ ሙቀጫ እከታለሁ ስል ቦት ጫማ ስሬ ነበርና ቡናውን ቦት ጫማ ውስጥ ትዝ የሚለኝ እና ተቃጠሉ። ምልክትም አለው እስካሁን ስቲል ምልክትም አለው። እናቶ ጋር የነበሩት አታችመንት እንዴት ነበር የምትኖሩት? አኗኗራችሁ እህቶ ወንድሞ ጋር ቤት ውስጥ ምን አይነት ላይፍ ነበር የነበራችሁ? ጥሩ ኑሮ እንኖር ነበር። እናትም አባትም ሆነው ነው ያሳደጉን። እናቴ እኔም ብቻ ሳይሆን ብዙ ሰዎችን እየረዱ ያሳደጉ ናቸው። በጣም ደግ፣ በጣም የዋህ፣ በጣም ጥሩ እናት ነበሩ። በዛን ጊዜ ምን አይነት የቢዝነስ ሰው ነበሩ? እሳቸውም እህቶችም የቢዝነስ ሰዎች ነበሩ። እርግጥ ያኔ መደብ ላይ ሆኖ ገበያ ላይ ሆኖ የሚሸጥ የእህልና የወፍጮ ቤት እንደዚህ ነበሩ። እህቶችም በጣም ጠንካራ ነበሩና እያደጉ ሄዷል። በተለይ አንዷ የኔ ሚደት ታላቄ ወይዘሮ ታደለች ትባላለች። በእውነት በጣም ከፍተኛና የታወቀች እየጎበዘች ሄዳ እኔንም ደግሞ ወደ ከትምህርት ቤት እንዳልወጣ ወደ ስራ እንዳልሄድ እያባበሉ ገንዘብም እየሰጡ ወደ ትምህርት እንዲሄድ ነበር። አሁንም አለች። እንግዲህ ሁለታችን ነን አሁን የቀረ ነው። ከእህቶቼም ከእናትና ከአባቴም ሌላ ሁለታችን አለን። እንግዲህ አሁንም እየተያየን ሳንጠጋገብ እንዲሁ እያልን እየተደጋገፍን ያለ ነው። በጣም ደስ ይላል። ትምህርት እንደጨረሱ ምን አይነት ስራ ነው የገቡት? ከንግድ ስራ ትምህርት ቤት ስወጣ ያ እንግዲህ የሚያዘጋጅህ ለስራ ስለሆነ መጀመሪያ የተቀጠርኩት ትንባሆ ሞኖፖል ነው። በሂሳብ ሰራተኝነት ገባሁ። እንደገባሁም ትምህርቴን አላቋረጥኩም። ማታ ማታ አዲስ አበባ ዩኒቨርሲቲ ይማር ነበረ። በአውቶቡስም በታክሲም በእግርም እየተባለ እንደምንሄድ የመጀመሪያ ዲግሪን ከአዲስ አበባ ዩኒቨርሲቲ አገኘው። ስራም ቀጠልኩኝ። ከትንባሆ ሞኖፖል ወደ ቅዱስ ጊዮርጊስ ቢራ ፋብሪካ ገባሁኝ። ከዛ ደግሞ ትምህርቴንም እያሻሻልኩ ስራዬንም እየቀጠልኩ ስል አሚቼ ኩባንያ በዋና ሂሳብ ሹምነት ተቀጠርኩኝ። ማስተርሴንም ቀጠልኩ። ኮረስፖንደንስ ትምህርት ይከፍሉልኝ ነበር ድርጅቶችም። ማስተርሴን ያዝኩት
አምቼ እየሰራሁ ባለበት ጊዜ ነው። ባለቤቱ ጋር መቼ የት እንዴት ነው የተዋወቁት? ከባለቤቴ ጋር የተዋወቅ ነው ትንባሆ ሞኖፖል ስንሰራ ነው። አንድ መስሪያ ቤት ነበር የምንሰራው። እንግዲህ ዋናው መተያየት መቀራረብን ያመጣል፣ መቀራረብ መፈላለግን ያመጣል ይባል አይደል? እኔ ሙሉ ሸዋ እንድፈን ባላለው ተወልጄ ያደኩት ሐረር ነው። ጀጎል ሰንጋበር ይባላል። እሺ እስከ 8ኛ ክፍል ድረስ እዛው ሐረር ነው የተማርኩት። ከዛ ወደዚህ ወደ አዲስ አበባ መጣሁ። ወደ አዲስ አበባ ከወንድሜ ጋር ሆኜ ነበር የመጣሁት እና አጎቴ ቤት ለረጅም ዓመታት እዛው አሳለፍኩኝ እና እዚህ ትምህርት ቤት ገባሁ። ትምህርቴን ስጨርስ ለኦፊስ ፕራክቲስ ትንባሆና ክብሪት ድርጅት ገባሁ። እዛ እንደገባሁኝ ትንሽ ጊዜ 3 ወር 4 ወር እንደሰራሁኝ አቶ ለገሰ አለቃዬ ነበረ። አጋጣሚ እሱ አስቦበታል። እኔ ምንም ልጅነትም ስላለ ምንም ነገር አላሰብኩኝም የነበረው እና እንዳጋጣሚ አንድ ቀን ተጠየቅኩኝ። የፍቅር ጥያቄ ማለት ነው። ተጠየቅኩኝና ያኔ ልጅነቱም ስላለ እኔ ምንም አልመሰለኝ። በኋላ ለካሱ በጣም ሲሪየስ ነበረ እና እኔ ለትዳር ነው የምፈልግሽ ይከታተለኝ ነበር ብዙ ጊዜ። በተለያየ ምክንያት አለቃውት ከሆነማ ቢሮ ምንም ስራ ምክንያት እየፈለጉ ይመጣል እሱም እኔ ቢሮ እና መጨረሻ ላይ መሸነፍ አይቀርም። ምን ብዙ አለፉት እንዴ? ያው ትንሽ ጊዜ መቼም አሁን መጽሐፉ ላይ አንድ መጽሐፍ አውጥቷልና እጣ ይጣጣሉብኝ ነበር 3 ጓደኞች አብረው እዛው የሚሰሩ። እኔ አላወቅኩኝም። እነሱ ሲያዩኝ ይሳሳቃሉ። ምንድነው የሚሳሳቁት እያልኩ ብቻ ዝም ብዬ አልፈዋለሁ ነገሩን። መጨረሻ ላይ እጣው ለሱ ወጣ። 3 ጊዜ ወጥቶ 3 ሲወጣ ለሳቸው ነው ለሱ ወጣ። እኔ እጣ ላይ ነበርኩ ማለት ነው። ከዛ ወጣ። ያው እንዳሁኑ ጊዜ አልነበረም። እንግዲህ አሁን የምነግራችሁ ታሪክ የዛሬ 51 ዓመት ነው። እድሜን ብትጠይቁኝ ወደ 70 ውስጥ ነኝ ያለሁት። 70 ውስጥ እና ለቤተሰብ አማላጅ ተላከ። ያው እርሶ ጥያቄውን ከተቀበሉ በኋላ እያደር ፍቅር ይመጣል። ኦኬ። ከዛ በኋላ ያው ለአማላጅ ተላከ። እንደ አሁኑ ጊዜ ሴቷ ወንዱ ቤት ገብታ ቁጭ ብላ ከዛ በኋላ አማላጅ ላከ። ማስመሰል ነው የሚመስለኝ አሁኑ ጊዜ ታሪክ እና እንደዛ ሳይሆን የኛ እኔም ቤተሰቦቼ ጋር ነኝ እሱም ቤተሰቦቹ ጋር ነው። እንዳሁኑ ጊዜ አሁንም ልድገመውና ፓርቲ የለም፣ ወጣቶች የሚያደርጉት ነገር የለም። ቁጣም አለ በቤተሰብ ዘንድ። እስከ 12 ሰዓት ካመሸሁኝ በጣም ነበር የሚቆጡ። ከዚህ ሁሉ እንግዲህ ጋብቻ ቢኖር ይሻላል ብለን አማላጅ ተላከ። ቀለበት ተደረገ። በሰርግ ነው የተጋባችሁት? አዎ በሰርግ በደንብ ተደግሶ ሙሉ በሙሉ ማለት ይቻላል ወጪውን ሸፍና የዳረችኝ እህቴ ናት። ባለቤቱ ምን አይነት ሰው ናቸው ንገሩን እስኪ። በጣም ጥሩ፣ በጣም የዋህ፣ ለኔ እድገትም አንዱ ምንጭ እሷ ናት ማለት ይችላለሁ። ቤቷን አክባሪ፣ ልጆቿን አፍቃሪ እንዲህ በመሆኗ ከፍተኛ አስተዋጽኦ የሷም አለ። ኢንፋክት ከዛም ተጋብተንም ቢሆን የትምህርት ፍላጎትም ስለነበረን ሌላ ትምህርት ቤት ደግሞ አብረን ጀምረን ነበር። ጣሊያን ትምህርት ቤት ገባን ቋንቋ ልማር እንድትማርም እኔም እንድማር ምክንያት ሆኖ በዚህ አይነት ሁኔታ ነበረ እና ምንም ይህ ነው ብዬ የማወጣለት ነገር የለም። አሁን ደግሞ እስኪ ስለ አቶ ለገሰ ይንገሩ። ለገሰ ማለት በጣም ጥሩ ሰው ነው፣ ደግ ነው። ለእኔ ሌላው እንደዛ ይሆናል፣ ለልጆቹም እንደዛው ነው። ስራ በጣም ያበዛል፣ ይሰራል። ሰርቶ በወር መጨረሻ ላይ ደግሞ ሲቀበል ለእኔ ነው የሚሰጠኝ እና ከዛ ላይ ነው ለኪሱ የምሰጠው። በፊት ነው የግል ስራው ከተጀመረ በኋላ ወይስ ከተጋባን በኋላ ማለት ነው? ደሞዝ እርሶ ነው የሚቀበሉት? ለእኔ ነው አምጥቶ የሚሰጠኝ። እንደ ሌላው እንደምሰማው እንደ ሌላው ትዳር አይደለም። በጊዜ ነው የሚገባው። 1 ሰዓት ይገባል። ለቤቱ ያስባል፣ ልጆቹን። እኔ በመወልድ ጊዜ እነሱን ማለት ነው ገላ የሚያጥበው እሱ ነው። የልጆቹን ገብቶ ቶሎ ብሎ ልብሱን ቀያይሮ
እኔ አልችልበትም ነበር ልጅነቱም አለ ይመስለኛል እሱ ነው የሚያጣጥባቸው ልጆቹም ይገርማል ወደሱ ናቸው አባታቸውን በጣም ነው የሚወዱት እኔን ይጠሉኛል ማለት አይደለም በርግጥ ስለመመታቸው ያኔ ይጠሉኝ ነበር ይመስለኛል አንጥላሽ ፊቸሪንግ እሱ በምክር ነው በቁጣም ነው በጣም ይሰሙታል ይፈሩታልም ነበር ይመስለኛል እሺ ልጆች መጡ አሁን ስለ ልጆች አስተዳደግ በደንብ እንዲነግሩን እንፈልጋለን ራሳቸው ሰርተው የሚያገኙበትን እንጂ እንዲህ ወዲያ የሚሉበት ሁኔታ ስላልነበረ ሁሉ ጊዜ ጥሩ ውጤት ላመጣ ሽልማት እንሰጣለን ያን ሞቲቬት ያደረግናቸው ጥሩ ውጤት አምጥተው በጥሩ ሁኔታ ላይ የጨረሱ ናቸው አሁን አራቱም ልጆቻችን ማስተርሳቸውን ይዘው እዚህ የመጡ ናቸው እንደውም ልጆቹ ከኔ በበለጠ ከማስተርስ በላይ ሙቀት ያላቸው ልጆች ሆነው ለሌላውም ለህብረተሰቡም ጥሩ አርአያ የሆኑ ልጆች ናቸው ያንን ያስተዳደግ ሜንታሊቲ እንዲያመጡ እንዴት አስቻሏቸው ምናልባት እርሱ ያደጉበት መንገድ ወይስ በራሱ ያመጡት ነገር ያለ በእውነት በራሴ ፈልስፌ ይሄንን አመጣሁ ማለት አልችልም እሺ በልጅነታቸው ሆነው አንድ ነገር ሲፈልጉ አንድ ነገር እንዲሰሩ ያደረግን ነው እንጂ ገንዘብ ፈልጋልና ካገዘን ብለን አንሰጥም in return አንድ ነገር መስራት አለባቸው በሚል እንዳልከው ከጫማ ጠረጋ ከመኪናው ወላ እንዲህ አድርገው ነው ይሄን ሰርች ያለው ይከፈለኝ ነው እነሱም የሚሉ በዚህ አይነት መንገድ ነው ያልሰራ ያገኝም እና ያው ስለሆነ በዚህ አደጉበት እነሱም በአሁኑ ጊዜ አራቱም ልጆቼ ለኔ ወይም ለራሳቸው ሳይሆን ለአገሪቷም በጣም ጠቃሚ ልጆች ናቸው አንቱ የሚባሉበት ሁኔታ ላይ የደረሱት በዚህ ነው ወይዘሮ ትትና ምን አይነት ሰራተኛና ምን አይነት አለቃ ነች እንግዲህ ወይዘሮ ትትና አልቅናውን የወሰደችው በልጅነቷ ገና እኔ ውጪ ሆኜ እኔ ያለሁኝ ለቤተሰብ አታስቡ ሰው ሲደውል እናንተ ልጆች ብቻችሁን ቀራችሁ ሲል ግድ የለም ምን ያለው ብላ የኃላፊነት ስሜት ይሰማት የነበረው ገና ከልጅነት ጀምሮ እና አሁንም በጣም ጎበዝ በእውነት ለዋሪት ድርጅት ሳይሆን በአገር ደረጃ ላይ ከፍተኛ ተቀባይነትና እውቅና ያገኘች ልጅ ናት አብዛኛውን ጊዜ እኔ ትልቅ በመሆኔ ብዙ ኃላፊነቶች ቤት ውስጥ የሚሰጠኝ ለኔ ነው ቁልፍ ቤተሰቦቻችን ሲሄዱ ቁልፍ ለኔ ይሰጠኛል እድሜ ትንሽ ነው የቤት ቁልፍ አዎ የስቶርም ሊሆን ይችላል አንዳንድ ነገሮችን ማውጣት ምንም ካለብኝ የኔ ኃላፊነት የሚሰጥበት ሁኔታ ነበርና ኃላፊነትን ከልጅነቴ ነው የተለማመድኩኝ የመጣሁት ያው ልጅነት አይቀርም በልጅነት ደግሞ ያደረግናቸው ጨዋታዎችም ጥፋቶችም ብዙ ነገሮች አሉ ቤት ውስጥ ግን ቢዚ ነበርን በጣም at all times ቢዚ ነን ምንድነው ቢዚ የሚያደርጋችሁ ጠዋት አባታችን ወደ ስራ ሲሄድ በተለይ ትምህርት ቤት የሌለ ጊዜ ስራዎች ዛሬ ምን ሰራላችሁ ብለን እንጠይቃለን የሆነ ስራ እንሰራለን አዎ የሆነ ስራ ሰርተን እንጠብቃለን ብለን ምላሽ መስጠት አለብን አይደል የሆነ ስራ መስራት አለበት የቤት ውስጥ አክቲቪቲ አዎ ቤት ማጽዳት ሊሆን ይችላል ምግብ ሰርቶ ማምጣትም ሊሆን ይችላል ወንድሜ በተለይ ከነብዩ ጋር በእድሜም ቅርብ ስለነበርን ጨዋታውም ክሬቲቪቲውን ድራማ ስክሪፕት ሁሉ ጽፈን ያስከፈልን እናስገባበትም ታሪኮች ብዙ ነበሩ ቤት ውስጥ ነው ያስከፈላችሁ የምታያሳይ አዎ ቤት ውስጥ ያለውን ቤት ውስጥ እናት አባት ቤት ውስጥ የሚያግዙን ማጋጆቻችንንም እየተከፈለላቸው ይገባሉ እንደ ድራማ ቁጭ ብለው እንደው ታሪኩ እንደው እዚህ ግባም ላይባል ይችላል ግን ከፍለው ነው የሚገቡት ለኛ በቃ ሰክሰስ ነው እናመሰግናለን ብለን የምንሸኝበትም ሁኔታ ነበረ ሶስተኛው ደግሞ ወንድማችን እንፈራው ነበር በጣም ወፍራም ነበር እንዲህ ይዞ ያጋጨን ነበር ሁለታችንን ታናሻችን እኮ ነው መጣ እያልን እንደዚህ አይነት እንትኖች ነበረን እንግዲህ በልጅነት በነበርንበት ወቅት እናትና አባትሽ በዛ ሰዓት ምን አይነት ሰዎች ነበሩ እናትና አባቴ በአብዛኛው ያው በትምህርትም ደረጃ ከፍ ብለው ሄዱም ስለነበሩ አብዛኛው ለትምህርት የሚሰጡት አስተያየት ከፍተኛ ነበር እናንተ መማር አለባችሁ ከልጅነታችን ብቻ ማስተርስ ድረስ እንደምንሄድ ይነገረን ነበር
ልጅ ሆነን ነው አባታችንም እስከ ማስተርስ ድረስ ሄዱትም የነበረውና ያ ለኛ በቃ ኖርማል ፓት ነው ብለን ነው የምናስበውም የነበረው። ያው ግን ቅርብ ነበር። እናቴ በጣም ኃይለኛ ብትሆንም ነገር ግን በጣም ኬርም ታደርግልናለች። የቤተሰብ ፍቅርንም እዛ ላይ ታሳይናለች። ለአባቴ ደግሞ ትልቅ አጋዥ ነበረች። አሁንም ናት በእርግጥም እና ምንም ነገር ቢሆን ያው በሰፖርት ነው። አባቴ እሷን ሳያማክር ምንም ነገር አይሰራም። እና ያን ያየን መሄዳችን እኛም ደግሞ ለትዳራችን ያንን ኤክስፔክት የምናደርግበትም ሁኔታ ነው የፈጠረልን እና የእነሱ ያስተዳደግ ሂደት በዚህ መልኩ ነው እኛን የቀረጸን ብዬ የማስበው። ለመጀመሪያ ጊዜ በስንት ዓመትሽ ነው እንደው ብር ሜክ ያደረግሽው? ጫማ ጠርግ ነበረ። እሑድ ጫማ ጠረጋ ነበረ። የቤተሰቡን ይወጣል፣ ፀሐይ ላይ ይደረጋል፣ እንጠርጋለን። ይሄንን እኔ የምጠርገው ከዛ የእያንዳንዷን ጫማ ሂሳብ እናቃታለን። ከዛ ያኔ ስንት ነበር የምታስጠርጉት? 25 ሳንቲም። ለወቅቱ ግን ትልቅ እኮ ነው። 25 ሳንቲም ዋኮ እጃችን አትገባ። የእናንተ ሴቪንግ ተብላ ትጠራቀማለች። ከዛ ትጠራቀምና አንድ ነገር ይገዛልን ስንባል አለ 75-25 ስታይል ነበር። 25 ከኛ 75 ከኛ ወላጆች እና ብዙ ጊዜ እንግዲህ በዛን ወቅት መጽሐፍ ነው እንግዲህ የሚገዛልህ። ሌላም መጫወቻ ምናምን ፒያሳ አስቴር ሱቅ የሚባል ነበረ። እዛም መጫወቻዎች እንዲህ ስንፈልግ አንዳንድ ነገር ስንሄድ ኦኬ ይሄ ነው ዋጋው ከእናንተ ገንዘብ ይሄ ተነስቶ እንዲህ ነው እየተባለ ሳምሃው ኮስት ሼሪንግ የሚለውን ሊስቴጅ ላይ ነበር በልጅነታችን የጀመረው። ከዛ ግን ምንድነው አንዳንዴ የራስ ገንዘብ ናውጣ ስትባል ሁለቴ ነው የምታስበው። ሰው ገንዘብ ያወጣል አንዴ ነው የምታስበው። በቃ ይገዛገዛ ትላለህ። ከዛ ግን ካንተ ነው የሚወሰደው የሚለውን ነገር ስታይ ቆይ እስቲ ላስብበት። የራስህን ስታወጣ ትንሽ ተሰስታለህ እንሰኔና እንዲህ አይነት ነገሮች ነበሩ በልጅነት። ይሄ ስራ እንግዲህ በጫማ መድረክ ተጀመረ እንጂ ከዛ በኋላም በፋሚሊ ቢዝነስ ውስጥም በሌሎች መንገዶችም ገና ተማሪ ሆነሽ ናዝሬት ስኩል ጀምሮ የቀጠለ ነገር ነው። ዜን ከዛ በኋላ ምን ሰራሽ? ነዳጅ ማደያ ነበረን ካፒታል ሆቴል ፊትለፊት ላይ ያለው ዋና መስሪያ አሁን ያለበት ፊትለፊቱ ላይ ያለው ህንጻ ከመገንባቱ በፊት ማደያ ነበረ። ከጀርባው ባለ 4 ፎቅ ነበረ። እዛ ማደያውም ከመጀመሩ በፊት ህንጻ ግንባታ ላይ በነበረበት ወቅት ልጆች ሆነን አሁንም ቪዲዮም አለና ድንጋይ እናቀብል ነበር ለቀን ሰራተኞቹ። መሰረት ድንጋይ ሲወጣ ከባድ አልነበረም? ልጅ ስትሆን አይከብድም፣ ኖርማል ነው የሚመስለው። ሰው እንዴት ዘይት ቤት ከተህ ልጅን እንዴት ታረጋለህ? እነሱ እኮ ልጆች ናቸው፣ በሽታ ቢያገኛቸውስ ይልሃል። ግን አንዳንዴ ልጆችን ገፍተህ ቻሌንጅ ካላሳያቸው ሲያድጉ ቻሌንጅን የመወጣት አቅም ይኖራቸዋል ብዬ አላስብም። የመጨረሻ የቅጥር ስራዋ መቼ ነው? እንዴት ወደ ቢዝነሱ ዓለም እንደሄዱ ያጫውቱ። በእውነት አምቼ ይሰራ በነበረበት ጊዜ በተለያየ ኃላፊነት ቦታ ሰርቻለሁ። ብዙ ባየህ ቁጥር ብዙ ትመኛለህ ይባላል። ያ ከሆነ ለምን የራሴን ስራ አልፈጥርም በሚል በራሳችን ስራ ሞከርን። መጀመሪያ መክፈት የምንፈልገው የነበረው ሱቅ ለመክፈት በሚል ነበረ። እንግዲህ ኖርማል ሱቅ ዞረን ማየት ጀመርን። ልብስ ቤት ከከፈት ልብስ ብቻ ነው፣ ሌላ ነገር አትሸጥም። እና ጥናት አድርገን አንድ ድርጅት አገኘን። እዛ ስንገባ ስጦታ እቃዎች መሸጫ ነው፣ ሁሉ ነገር አለ። ሁሉ ነገር ከተሸጠ ሌላ ጋር ይሄንን ብቻ ሸጥ ከሚል እሱን ለምን አንከፍትም ብለን ሱቅ ማግኘት ሞክረን ተጫርተን ሁሉ አንድ ከፍተኛ ድርጅት ወሰደው እጥፍ አድርጎ ሰጠና ወሰደብን። ከዛ በኋላ እንግዲህ ሌላ ስራ ውስጥ ገባን። ስለ ዋሪት ንገሪን እስኪ ትንሽ። ዋሪት ምንድነው? ማን ነው? ብራንድ ነው ወይስ ምንድነው የሚለውን ምናልባት ለመጀመሪያ ጊዜ ብዙ ሼር የሚያደርጉን ሰዎች ይኖራሉ ብዬ አስባለሁና ንገሪን እስኪ። ዋሪት የተመሰረተው በ1982 ነው። ያኔ ነው ዋሪት የተመሰረተው። ድርጅቱ እንዲመሰረት ተፈልጎ ነበር፣ ግን አሁን ራሱ ያለበት የዋሪት ቦታ ላይ እንዴት መጣ የሚለው
አቶ ለገሰ አምቼ በሚሰሩበት ሰዓት ላይ ወደ ምሳ ሲሄዱ ቤንዚን ያልቅባቸዋል። የት ያልቃል? አሁን ዋሪት ያለችበት ቦታ ላይ መኪና ቆመ። በቃ እዛ አካባቢ ነዳጅ ማዳ የለም። መኪናዬን አቆሜ ከሱቅ ዕቃ መያዣ ገዝቼ ጀሪካን ነገር ይዤ በታክሲ ወደ ካሳንቺስ አካባቢ ሄጄ ቤንዚን ማደያ እዛ ቤንዚን ገዝቼ ተመልሼ ሞልቼ ወደ ቢሮ ሲሄድ እስከ መገናኛ ድረስ አንድ ማደያ የለም። ከዛ በኋላ ነው እንግዲህ ነዳጅ ያለቀበት ቦታ ፊት ለፊቱ ላይ አሁን ዋሪት የተሰራበት ቦታ ላይ ማደያ ከሞቢል ጋር ዲል አድርገን እንዲቋቋም አደረገ። ያ እንግዲህ የመጀመሪያው ቢዝነሳችን የግል ቢዝነስ ከዛ ነው የጀመረው። ስለዚህ የመጀመሪያ የቢዝነስ ስራው እንግዲህ ማደያው ቢዝነሱ እንዴት ነበር? በጣም ጥሩ ነበር። በእውነት በነበረው ሁኔታ ደንበኛ ተኮር ቢል አገልግሎት መስጠት በሚል ስለሆነ እንዲያውም ታዋቂና ተሸላሚ ከነበሩት ጥቂቶቹ አንዱ የዋሪት ማደያ ነው። በተዛማጅ ይሄንን ስናደርግ ሌላ የኬሚካል ድርጅትም በዛው ላይ ታዲዘር በሚል በህቴ ስም የኬሚካል እዛው እያለ ተሰርቶ ተደረገ። ኦፊሻሊ ወደ ቢዝነስ ገባ። ልጆቹም ደግሞ እዛው እየመጡ በትርፍ ጊዜያቸው እንደ ማንኛውም ሰራተኛ የሚሰሩበት ከተላላኪነት ጀምሮ ሰርቶ እንዲያገኙ የሚለው ቲፕ ሁሉ ሲያገኙ ነው። እንዴት አላገኛችሁም? ጥሩ አስተያየት የላችሁም ማለት ነው። ጥሩ እንትን በሚል እንዲያው በዛ አይነት ራሳቸውን እንዲጠናከሩ አድርገን መጨረሻ ላይ አሁን የሚመሩትም እነሱ ናቸው፣ እያዳበሩትም የሚሄዱት እነሱ ናቸው። በአሁኑ ጊዜ እንደሱ ነው የተጀመረው። የሚገርም ነው። አሁን ማደያ እንዴት ከፈትክ? እንዴት ቢዝነስ ጀመርክ ሲባል መኪና አልቆብኝ ነዳጅ ከዛ ማደያ ከፈትኩበት ቦታ። አብዛኛው ቢዝነሶች እኮ ታሪኮች አላቸው እና በሱ ነው የተጀመረው። ዋሪት የተጀመረው ፈርኒቸሩ ደግሞ እንዴት ጀመረ? ዋሪት ተብሎ ያኔ ነው የድርጅቱ ስም የወጣው። ሙሉ ጥላ ኢንተርናሽናል ነበር የሚባለው፣ ግን ሙሉ ጥላ ዋሪት ህንፃ ወደ እናታችሁ ስም የእናቴ ስም ሙሉ ሸዋ ነው። ጥላሁን ደግሞ ያጎቴ ስም ነበርና አሁንም አለ ዋሪት ሙሉ ጥላ ኢንተርናሽናል ነው የሚባለው። ሙሉ ሲነበብ እንደዛ ነው። እና ጥላሁንና ሙሉ ሸዋ ብለው በባለቤታቸውና በወንድማቸው ስም ሙሉ ጥላ ጥንድ ስም አድርገው ነው አቶ ለገሰ ያስጀመሩት። ሙሉ ጥላ ተባለ። አይ ቲንክ 2 ዓመት ይሁን 3 ዓመት በኋላ ዋሪት ሙሉ ጥላ ተባለ። ምክንያቱም ሲጀመር ጀምሮ ህንፃው ዋሪት ህንፃ ነበር። ዋሪት ለምን ተባለ? ዋሪት የእናታችን የአያቴ ስም ነው። ግን አት ሴም ታይም ደግሞ ጥረግረህ በላ የሚለውን ወደ እንግሊዘኛ ስንቀይረው ወርክ ኤንድ ሪች ዮር ታርጌት የሚለው አክሮኒም ነው። እሷን ስም እንዲወክል ተደርጎ የተሰራ ነው። ማች አደረገ እንጂ የእሳቸው ስም ነው። ወይዘሮ ዋሪት ማለት አያቴ ናቸው። ስለዚህ ከማደያው ቀጥሎ ያሉ ቢዝነሶች ምንድን ናቸው? እንግዲህ የተለያዩ ስራ ሰርተናል። የቤት ድለላ ሞክረን ነበረ። ያንን ሙከራ ደግሞ ያደረግነው ለየት ባለ ሁኔታ ነበር። ሰው በአሁኑም ጊዜ ሆነ በቀድሞው ከሁለቱም ነበረ ኮሚሽን የሚቀበሉት፣ ከአከራይም ከተከራይም ወይም ከሻጭም ከገዥም። ግን ለየት በማድረግ እኛ ስናቋቁመው እዛ ነው ከአንድ ወገን ብቻ ነው መቀበል ያለብን። ሻጭ ነው የሚቀበለው፣ ገዥና ተከራይ ከፍሎ የሚሄድ ነው። እነሱን አናስከፍልም። ገንዘብ ከሚቀበሉት ግን የተወሰነች የአገልግሎት ክፍያ እናገኝ በሚል እነሱን ነፃ ማድረጋችን፣ በነፃ ሲሆን በሙሉ ተከራይና ገዢ ወደኛ መጡ። እነዛ ደግሞ አከራይና ሻጭ ሰዎቹን ለማግኘት የግድ ወደኛ መምጣት ነበረባቸው። ሁለቱም በማገናኘት ይሄ ሼር በመካፈል ሁልጊዜ ትልቅ ለማግኘት የሚሄድ ሳይሆን ከብዛት ማግኘት የሚቻልበት ሁኔታ መጨረሻ ላይ መሰባሰቢያቸው ዋሪት ድረስ መምጣት ጀመረ። በዚህ አይነት በቀላሉ በመተባበር መስራት ተጀመረ። ከዛም ወደ ማኒፋክቸሪንግ ገብተን የፈርኒቸር ማኒፋክቸሪንግ ውስጥ ገባን። እንዳውም የተለያዩ ከዛ ጋር የተያያዙ ነገሮችን ለማምጣት ሞከርን። የውሃ ማጣሪያ፣ ሌሎቹንም አይነት አመጣን። ስፔስም ስለነበረን የፈርኒቸር ድርጅትም እዛ ቦታ ላይ ገብቶ ነበረ በወቅቱ እና ሱዳናዊ ነው እና ያንን እየሰራ እያለ የፈርኒቸር የመግዛት ካልቸር አልነበረውም። ይሸጣል ግን በጣም ስሎ ነበረ። አንዴ እንደውም መሸጥ ሁሉ አቃተው። መሸጥ ሲያቅተው ጊዜ ይሄን ነገር ስራውን መስራት አልቻልኩኝ፣ ስለዚህ እናንተ ውሰዱትና ሬንቱን በዛው ይካካስልኝ አለ። በዛ ነው የጀመርነው።
የሚገርም በዛን የጀመረው ሌላ አክሲደንት ሳይሆን አጋጣሚ ኢንሲደንት እሺ ክላይንት ቤዝም ስለነበረን እሱንም ተጠቀምንበት ያው ኢምፖርት ለማድረግ አቶ ለገሰ ከባለቤታቸው ጋር ሆነው ከናቲ ጋር ቻይና ሄዱ ነበር በዛን ወቅት እቃ ጫነንና መጨረሻ ላይ አልሞላም ነበር ጭነቱ እሺ ከዛ መጨረሻ ላይ እቺ ነገር እኛ ጋር ጥሩ ናት ለምን አትወስዷት በሚል የሰፕላየሮቹ ኮሜንት ሲመጣ በቃ እንሞክራት ተብሎ አንድ 20-30 ተገባ እዚህ ሲመጣ ቤት ለቤት እየሄድን አስለመድን እንደዚህ የሚባል እቃ መጣ ግዙ ዲማንዱን ያመጣ ነው እኛ ነን እሺ ሰው ኤግዚስት እንደሚያደርግም አያስብም ነበር በብርጭቆ አድርጎ ከቧንቧ ጥጥት አድርጎ መጠጣቱ ምን ደግሞ ያስፈልጋል ሌላ ብሎ የሚያስብበት ጊዜ ነበር ግን ያንን ጊዜ ደግሞ ከጊዜ ጋር መቀየር የሚለውን ነገር የመጣበት ሁኔታ ነው ብዬ ነው ማስበው ያንን ቤት ለቤት እየሄዱ ማስተዋወቅ ከባድ ነበር በጣም ሶሻል ሚዲያ የለ ኢንተርኔት የለ እና ተሸክመሽ እቃውን ፊዚካል ፔፐር ፍላየሮችም ነበሩ ገላጭ የሆኑ ነገሮች ሰው ቤቱ አይሆንም ግን ሲመለስ ደግሞ ሪፈር አድርጎ ማየት የሚችላቸውንም ደግሞ ኦፖርቹኒቲ ፈጥረንላቸው ነበረ በዛ አጋጣሚ ደግሞ ያ ስራ እየተሰራ ትንሽ የዲስክ ችግር ደረሰና እንግዲህ ወደ ህክምናው ማዘውተር እንትናልን እዛም ላይ አንድ መሳሪያ ከውጭ ስለተጠቀምኩና ስለዳንኩኝ እሺ እዚህ አስቸጋሪ ስለነበረ ያንን መሳሪያ ገና መውጣቱ ስለነበር በመዳኔ ሴራጅም ይባላል እሺ ሴራጅምን ወደ ሀገር ውስጥ እንዲመጣ አደረኩኝ እዚህ በእውነት በነፃ ነው አገልግሎት የሰጠ ነው በዛ ከፍተኛ ደስታ ነው ይሰማል በየክልሉ እንሄድ ነበር እስካሁን እንደሚገመተው እስከ 4 ሚሊዮን 5 ሚሊዮን ድረስ ህዝብ ተጠቅሞበታል በነፃ ነው ዋናው ምንድነው ሲኖርህ እኮ ስትካፈል ነው ከወገን ጋር ያስተማረኝ ወገኔ ነው ለኛ ትርፋችን ወይም ደስታችን ምንድነው ሰው ድኖ ሲሄድ ነው የገንዘቡ ጉዳይ አይደለም የምንችለውን ከሆነ ለምን አናደርግም በሚል ሁኔታ ነው እኛ ከዴም ሃውፕ ሪል ስቴት ከቦሌ ዳውንታውን ዋን ላይ ቅንጡ ቤት ገዝተናል ለርሶ ደግሞ ድንቅ ሱቆችን አዘጋጅተውለታል ያውም በ30% ቅናሽ ይሄ ብቻ አይደለም በአዲስ አበባ ሳይታችንም ሌሎች አማራጭ ቅንጡ ሱቆችንም ለርሶ አቅርበናል ቅንጡ አፓርታማ ፈልጋለሁ ካሉ ደግሞ በአዲሱ የቀበና ሪቨርስ ሳይዳችን ብሪቲሽ ኤምባሲ ፊት ለፊት እጅግ ቅንጡ የሆኑ የመኖሪያ ቤቶችን አዘጋጅተንሎታል በዚህ ቁጥር አሁን ይደውሉ ዴም ሃውፕ ቅንጦት ይገባውታል ግራጁዌት እንዳረክሽ ምናልባት ወደ እንግሊዝ ለማስተርስ ከመሄድሽ በፊት ስራ ሰራሽ ወይስ ቀጥታ ነርሽው ስራ ለመስራት አፕላይ አደረኩኝ ሌሎች ቦታዎች ላይ እሺ ነገር ግን ቀጥታ ወደ ኦፊሰር ሆኜ ነው ወደ ዋሪት የገባሁት ቤተሰብ ቢዝነስ ውስጥ ቤተሰብ ቢዝነስ እንትን አስገባሽ ላይክ ሲቪ ምናምን አስገብተሽ አስገብቼ ፍሬሽ ግራጁዌት ነኝ እንዲ ብዬ ከዛም በፊት ደግሞ የሰራኋቸው በትርፍ ጊዜ የምሰራበትንም ጊዜያቶች ወረቀት ይሰጠኝ ነበር ኤክስፒሪየንስ ሌተር እዛ ስሰራ በክረምትም በሌላውም የሰራሁትን እነሱን አያይዤ እንትን አልኩኝ አስገባሁኝ by the way አባታችን እናታችንን በሲስተም ያምናሉ ሌላ ሄደበትን ሲስተም እኛ ካልሄድንበት አንደኛ በሲስተም መረዳት አለመቻል ውስጥ ትገባላችሁ ስለዚህ ያንን ሁሉ ጊዜ በሲስተም መሄድ አለባችሁ የሚለው እምነት አላቸው በቃ እኔ ልዩ አይደለሁም ሌላው በገባበት መንገድ መሄድ አለብኝ የሚለውንም አስተያየት እንዲኖረን ሰጥቶናል እና ፈተኑሽ ኢንተርቪው ተደረገን እውነት ማን ነው በእናትሽ ኢንተርቪው ተደረገን እኔም ወንድሜም እኩል ነው ግራጁዌት ያደረግነው ዩኒቨርሲቲ እና ኢንተርቪው ተደረኩኝ በወቅቱ የነበረ ኤችአር ላይ አስተዳደር ስንሰራም ዳይሬክትሊ ለእናትና ለአባታችን ተጠሪ ሆነን አይደለም እንሰራው በሌላ ሰው ስር ነው እንሰራው ጥሩ ነው እሱም ምክንያቱም ይሄ የአባትነት የእናትነት የሚለው ትንሽ ፍሌክሲብል እንድትሆን የምታደርገው ነገር አለቃለኝ ብለህ ጧት በጊዜ ትገባለህ ለሌላው የሚደረገውን ነገር ይደረጋል ሌት ኮንክ ደሞዝ ይቆረጥብሃል እንደዛ አይነት ሂደቶች ናቸው የነበሩትና በኦፊሰር ሌቭል ገባው ከዛ በቃ
ወደ እንትን ይሄድኩት ትዝ ይለኛል ሬጅስተር በወቅቱ ኮምፒውተር ገና ኢንትሮዲዩስ እየተደረገ ነበርና ኢምፕሊመንት ስላላደረግን ይሄ መዝገብ ላይ መመዝገብ ሂሳብ ክፍል ላይ ዴቢት ክሬዲት እነዛ ነገሮች ውስጥ ነው የገባሁት በክረምት ስለ ማኔጅመንት ትምህርት ቤት እየሄድኩኝ ማር ነበረ አካውንቲንግም ሌሎችንም ነገሮች እና ያው ሳይኮሎጂም ብቻ አልሄድኩበትም ነበር እና እነዛን ነገሮች መስራቴ ስገባ ያው የቤዚክ የሆኑትን የአካውንቲንግ ፕሪንሲፕሎችንም ስለማቅ ስለነበረ በዛ ውስጥ ነው የሄድኩት ነበር እንዴት ነበር ቤተሰብ ጋር መስራት ላንቺ ምን የተለየ ስሜት ነበረው እና ደግሞ ሌሎች ብዙ ሰራተኞች ይኖራሉ አንቺ እንግዲህ የቦስ ልጅ ነሽ የባለቤት ልጅ ነሽ ቦስ ልጅ ሆኜ ሰርቼ አላውቅም ምክንያቱም እንትኑ ለሌላው ሜንታሊቲ ግን አብዛኛው አባቴንም የማኔጅመንት ፕሪንሲፕል ያለውም የድርጅቱ ላይ ያለው ስራ አካሄድንም አንደርስታንድ ስለማቀው አይ አቶ ለገሰኮ ለልጃቸው ብለው የሚቀይሩት ነገር የለም ለልጃቸው ብለው የሚያመቻቹት ነገር የለም የሚለው ነገር ያው ፓርት ታይም ስለመሰራ ስለነበረ እዛው ጋር አላው አስተያየትም ኦልሬዲ አዲስ ነገር አይደለም ስመጣ ፐርመነንት ሆኜ መጣሁኝ እንጂ ኦን ኤንድ ኦፍ ያልኩኝ እዛውም ስለምሰራ ያው ስትሪክት የሆነውን እንትን የለም ነዳጅ ማደያ ውስጥ እየሰራሁኝ አቶ ለገሰ በመኪና ሲገቡ ማለት ነው ዳውን ልጅ ዳዲ አባቴ ገለመሌ ብዬ ሮጬ አልሄድም ከዛ ሰራተኞቹንም ሁሉንም ደህና ዋላችሁ ብለው ሲሉ እኛም ደህና ዋላችሁ ብለን ነው የምንገባው ደሞዝ ምናምን እንደው ቅጣት ተቀጥተሽ ታውቂያለሽ? አዎ እውነት አርፍጄ ወይ ዝም ብዬ ቀርቼ ማስጠንቀቂያ ሁሉ ተሰጥቶኝ ያውቃል ሳትናገሪ ነው የቀረሽው ተብዬ በደንብ even to the extent ማስጠንቀቂያ ተሰጥቶ ወንድሜ በቃ ይሄ ነገር በሰዓት እየመጣ ስለሆነ በቃ መሰናበት አለበት ተብሎ ተሰናብቷል ተባረረ ወንድምሽ ተባረረ ከቤተሰቡ ለምን መሰለሽ ልጆች እያለን ፒያኖ እናታችን ፒያኖ እንድንማር ተከፍሎ ብዙ አክቲቭ ነን ብያለሁ ፒያኖ እንማራለን ሼፍ ይቀጠርና ሼፍ ደግሞ ምግብ አሰራር ያስተምረናል የቤት አስተማሪ ትዝ ይለኛል እንደው እንትን ማድረግ እንዳይሆን በቃ በደንብ ሰክሲድ እንድናደርግ እናቴ በተለይ የቤት አስተማሪ ሁለት ህንዶች ሁሉ እየመጡ የሚያስተምሩን ነበሩ የቤት አስተማሪ አስተኝም እንደማለት ነው አስተኝ እና እነዛ ነገሮች ቢዚስ ነበርን እና በፒያኖ ከፍቶ ሄደው ነብዩ ነው ባንድ ውስጥ ይጫወት ነበር የትምህርት ቤት ባንድ ነበራቸው አሁን እሱ ወደ ስራ ከገባን በኋላ ከዩኒቨርሲቲ ስንጨርስ ፓርት ታይም ለሊት እንዲህ አይነት ነገሮች ማታ ስራዎች ነበሩ ጊግ ይሉታልና እየሄደ ይጫወት ነበር ጧት በጊዜ መነሳት አይችልም ማታ ስለሚያመሽ ማታ እስከ 6 ሰዓት እስከ 7 ሰዓት ያመሽበረና በዛን ወቅት እንደዚህ አይነት ሲቹዌሽኖች ስለነበሩ ጧት መግባት ያቅተዋል ከዛ ይሄ ነገር በቃ በዚህ መቀጠል የለበትም ፋየር ተደረገ ግን አሁን ከካምፓስም ከወጣን በኋላ ሳይሆን ይመስለኛል ከእንትን ነው ማስተርሳችንን ይዘን ከመጣን በኋላ ነው እሱ አሁን እንዳልኩ ወይዘሮ ተትና ከመኪና መጥረግ እንትን ያለች ናት ነዳጅ ማደያ ላይ ነበረች አቶ ናኦድ ዛሬ ደረሰበት ደረጃ አቶ ነብዩ አናጺ ሆኖ ነው የጀመረው ዲሲፕሊን ካላከበሩ እስከ ማባረር ድረስ ነበር የምናደርሳቸው እና በዛው መጠን እግዚአብሔር ይመስገን በአሁኑ ጊዜ ሁሉም ራሳቸው መቻል ብቻ ሳይሆን ሌላውንም በሚያስችልና በስራቸው ብዙ ሰራተኞችን ቀጥረው እየሰሩ ያሉበት በመሆኑ እንግዲህ ያ ነው የኛ ፍሬና ደስታ ሰርጋቸውን በእውነት እዚህ ቦታ እዛ ቦታ አላልንም አንድ መናፈሻ አለ እዚህ ለሰፈር ፕራክቲካል አራቱም እዛ ናቸው እዛ አካባቢ ነው የተዳሩት አራቱም ልጆች ያገቡት እኔ በመነዳው መኪና ነው ለምን ዋናው የድግሱ አይደለም ማየት ያለብን የኑሯቸው ነው ራሳቸው ቤተሰብ ፈጥረው እንዲህ የሚሉበት ነው ማካበዱ ጥቅም የለውም በሚል በዚህ ነው
በነገራችን ላይ በፈረንሳይ ፓሪስ ኤፊል ታወር ስር ፎቶ ተነስተን በኔዘርላንድ አምስተርዳም ጎዳናዎች እንደዚህ በሳይክል ተንሸራሽረን ከዛም ማለፍ ሲል በጀርመን ፍራንክፈርት ድንቅ ቦታዎችን አይተን በአውሮፓ የማይረሳ ድንቅ ጊዜን አሳልፈናል። እርስዎም በቀጣዩ ከነሐሴ 14 እስከ 20 በ7 ምሽቶችና በ8 ቀናት ከቤተሰብ ከወዳጅ ከልጆቹ ጋር በአውሮፓ ድንቅ ጊዜ እንዲያሳልፉ ቬጂታን ኢትዮጵያ ቱር ኤንድ ትራቭል ይጋብዛል። በዚህ ቁጥር አሁኑ ይደውሉ። ቀጣይ ጉዞን ቡክ ያድርጉ። 14 ዓመት ሰራሁኝ እንዳልኩ በእናትና አባቴ ስር ሆኜ አይደለም የሰራሁት። አለቃ ነበረኝ። በጣም ስትሪክት እና ጥሩም የተማርኩበት አለቃ ነበረኝ። ከዛ እሱ 14 ዓመት ሰራሁ። 14 ዓመት ከሰራሁኝ በኋላ እሱ በሚለቅበት ጊዜ እኔ እንትን አደረኩኝ ተተካው ማለት ነው። እሱ ከስር ሆኜ ነበረ የምንሰራ የነበረው ጀነራል ማኔጀር ነበረ። እኔ ስመጣ ማኔጂንግ ዳይሬክተር በመሆን እንትና አይ ቲንክ ጀነራል ማኔጀር በሚል ገባሁኝና ከዛ የስትራክቸር ለውጥ ተደረገ። የቦርድ ስትራክቸር እንዲኖረው ተደረገ ድርጅታችን። ከዛ ያው ሼር ሆልደር ቦርድ ነበረ አይፈቅድም ነበረ የአገሪቱ ህግ። ሼር ሆልደር ካልሆንክ ቦርድ መሆን አትችልም። ስለዚህ ሼር ሆልደርም ስለሆንኩኝ ቦርድ ውስጥ ገባን። ማኔጂንግ ዳይሬክተር ሆኜ ኦፍ ኮርስ ሪፖርት እያደረኩኝ ለቦርዱ መስራት ጀመርኩ። ስንት ዓመት ሰርተሽ ማለት ነው ማኔጂንግ ዳይሬክተር ሆንሽው? 14 ዓመት ሰርተሽ። ብዙ ሰው የቤተሰቡ ካምፓኒ ላይ ወዲያው ኃላፊነት የሚቀመጥ ነው የሚመስለው። የተለያዩ ዲፓርትመንቶች ሰራሁኝ። ኮመርሻል ውስጥ ሰራሁኝ 4 ዓመት፣ እንዲሁ 3 ዓመት እንዲህ እያለ አድሚኒስትሬሽን፣ ፋይናንስ ዲፓርትመንቱንም በመምራት እንደዛ ከሰራው በኋላ ነው ችሮታ ሳይሆን ችሎታ ፌቨር ተደርጌ ሳይሆን ትዝ ይለኛል ፕሮሰስ ነበረው እሱ ራሱ። እሱ በሚሄድበት በሚሸኝበት ጊዜ የድርጅቱ ሰራተኞችን ስታፎቹ በሙሉ ተሰብስበው መሸኛ ተደረገላቸው። እሱን የምትተካው እሷ ነች ተብሎ አናውንስ ተደረገ። ከዛ ያው ሰፖርት አድርጉታላችሁ ወይ ስለሚያውቁኝ ስለነበረ it was not difficult አልነበረም። ሰፖርት አድርጋታ በቃ መሸኛው ላይ አናውንስ ተደረገ። እሱ በሚገባበት ጊዜ ጋዜጣ ላይ አናውንስ አድርገን ነበረ። 19 ማለት ማኔጂንግ ዳይሬክተር ሲቀጥሩ ጀነራል ማኔጀር ዋሪት ጀነራል ማኔጀሩ ከሌ ይባላል። ጋዜጣ ላይ ወጣል። ኦኬ። ከዛ እሱም በሚሄድበት ጊዜ ጥሩ ድል እንዲገጥማቸው እንመኛለን። እሳቸውን ደግሞ ተክተው ወይዘሮ ትህትና ተተክተዋል ተባለ። አይ የኖርኩበት ስለነበረ አልችለውም የሚል ስሜት አልነበረኝ። እችለዋለሁኝ because እዛው ነኝ ያለው። ሰክሰሽን ፕላኒንግ ኦሬዲ ተሰርቶ ነበረ። ኤግዚት ቢያደርግ ከሌ ተካል ከሌ ቢሄድ ከሌ ተካል የሚለው ሰክሰሽን ፕላኒንግ እዛ ነበረ። የሚገርም ሰው ማኔጂንግ ዳይሬክተር ኮንሽ በኋላ ከዛ በኋላ ደግሞ አሁን ምን ያህል ጊዜ ቆየሽ ማለት ነው? 11 ዓመት። አሁን ዋሪት ላይ የእርሶ የስራ ድርሻ ምንድን ነው? በድርጅት ሲቋቋም እኔ የቦርድ ሊቀመንበር ነኝ መስራች ስለሆን፣ ሌሎቹ ደግሞ ሼር ሆልደሮች ስለሆኑ በሼር ሆልደርነት ነበር ሲሰሩ። አሁን ወይዘሮ ትህትና የቦርዱ ምክትል ሰብሳቢና ዋና ስራ አስኪያጅ ዳይሬክተር እሷ ናት። ወይዘሮ ፋሲካም እንደዚሁ የንግድ መምሪያ ስራ አስኪያጅ ናቸው። አቶ ነብዩና አቶ ናኦድም እንደዚሁ ድርጅት አቋቁመው ቤተሰቦቻቸውን የቦርድ አባል በማድረግ እየሰሩ ናቸው እና ያ አስተዋጽኦ ነው። ይህ ሁሉንም እያየው የማስተባበር እንበለው እንጂ ሁሉንም የሚሰሩት ልጆቹ ናቸው። ምን አይነት ሰራተኛ ነበሩ እርስዎ በፊትም አሁንም? እንደው የስራ ባህልዎን እንደ ወርክ ካልቸር የእርሶን ቢነግሩኝ። ቀደም ባለው ጊዜም አሁንም እኔ ጎበዝ ሰራተኛ ነበርኩላለሁ። በአለቆቼም ዘንድ ሆነ በአካባቢ በሰራተኞች እውቅናና ተቀባይነት ነበረኝ። ያንኑ ይዤ ነው እኔም ወደዚህ የገባሁት ወደ ራስ ስራ። በሚሄድበትም ጊዜ ከሰራተኞቼ ጋራ አንድ ላይ ሆነ እንደ ቤተሰብ ነው የሚቆጠረው እንጂ ተቀጣሪ ሰራተኛ ምንድን የዋሪት
ቤተሰብ ነኝ ነው ሰራተኛው የሚለው። ያኔ በዛ ሂደት ውስጥ የነበሩ የተወሰኑ ስታፎች አሁንም አሉ። አሁንም ያኔ ስራ ጀመሩ። 31 ዓመት ምናምን ይሆናቸው አሉ። እናንተ ካምፓኒ ቆዩ? ሚስጥሩ ምንድን ነው? ፍቅር የዚህ ፍቅር ኦኬ ሰራተኛ ነው። በዚህ አብረሽ በዛው ምትመልሽ እይታሽ ሰው የሚቆይበት ምን ሲሆን ምንድነው መሰለህ ቤተሰባዊነት ስሜት ነው ያለው። ግን ያ ስሜት ለሁሉም ላይ ገለጽ ይችላል። ለሰው ለችግሩ ስትደርስለት አንተም ለችግርህ ይደርስልሃል። ያ ደግሞ ብዙ ቦታዎች የማታገኛቸው ነገሮች ናቸው ብዬ ነው የማስበው። እኔ እዚሁ ተቀጥሬ ባላውቀውም ባልሰማውም ጓደኞች አሉኝ፣ እናወራለን፣ ያላቸውንም ኤክስፒሪየንስ ይገልጹልናል። እና ሰውን ድርጅት ውስጥ እንዲቆይ ያደረገው አንተ ለሱ የምትሰጠው ክብር፣ አንተ ለሱ እንዲያድግ የምታደርገው ጥረት፣ እውቀትም የምትሰጣቸው ነገሮች በዘላቂነት አብሮ እንዲቆይ ያደርጋል። ይህን ሁሉ ሰጠ ደግሞ አብሮ ላይቆይ ይችላል። ግን ለኛ ይሰራልን እሱ ይመስለኛል። ከሱ ውጭ ደግሞ እነሱም ደግሞ ቢናገሩ ጥሩ ነው። በጣም ጥሩ። እንግዲህ ከመጀመሪያው ጀምሮ ያንቺን የስራ ባህልና የመጣሽበትን መንገድ አውርተናል። ከልጅነት ጀምሮ አሁን ላይ ያለሽ ወርክ ካልቸር የዛሬ 2 ዓመት ምን ብዬ የተነሳሁኝ ድርጅቱ እኔ ላይ ዲፔንድ የሚያደርግ መሆን የለበትም እና ሲስተም መኖር አለበት። ከ2 ዓመት በኋላ ኤግዚት አደርጋለሁ ብዬ አሰብኩኝ። ለትለቂ አይ ዲፍረንት ሌቭል ላይ መሆን ፈለኩኝ። ማለት እኔ ስትራቴጂ ላይ ብሆን ዋና በዳይሬክተርነት ከምመራ ያስቤ ያንን ታሳቢ በማድረግ ሲስተሞች ላይ መስራት ጀመርን። የመጀመሪያው የኢትዮጵያን ኳሊቲ አዋርድ የሚባል ውድድር አለ። ኢንዲፔንደንት ኢንስቲትዩት ነው። ጥሩ ኤክስፒሪየንስ ይሰጠናል፣ ኢንስቲትዩሽናላይዝ ለማድረግ ይረዳናል በሚል በማሰብ እሱን ተወዳደርን። የዛሬ 3 ዓመት አካባቢ እና አይናችንን ከፈተልን። ከዛ ግን እንዲህ አሁንስ ምንድን ነው የሚቀረን ብለን ስናስብ የዛሬ 2 ዓመት አይሶ ላይ መስራት አለብን አለ። አይሶ ስታንዳርድ አወጣንና እንድንሄድ ኳሊቲ ማኔጅመንት ሲስተም የሚባል አለ። እሱ ላይ ሰራን። አይሶ ሰርቲፋይድ ለመሆን ጉዟችንን ጀመርን። ይኸው አሁን 3 ሰርቲፊኬቶች አገኘን። ዋናው ሀሳቡ ምንድነው? ድርጅት አይሶ ሰርቲፋይድ ነኝ አይደለሁም የሚል ፐርፐዝ ያስፈልገዋል። ዝም ብሎ ለማለትና ለመናገር ሳይሆን የጥራት ሰርቲፊኬት ነው አይደለ? የጥራት ማለት ኮምፕላይ የምታደርግበት የጥራት ሰርቲፊኬት ነው። ግን ኢትስ ሞር ዳን ጥራት የሲስተም የዲሲፕሊን ሰርቲፊኬት ነው ለኔ። እና ያንን ኮንቲኒው እያደረግ ኦዲት ትደረጋለህ። ኢንተርናል ኦዲት ሲስተም ትሬን ያደርጉሃል፣ ከውጭ ብቻ ሳይሆን ከውስጥም። ትልቁ ነገር ምንድነው? ድርጅቱን ቀጣይነት ለማድረግ። ጥሩ። እንደ ፋሚሊ እንግዲህ የምትጠራሩበት መንገድ በጣም ሌላው የሚገርመኝ መንገድ ነው። ይሄ ካልቸር እንዴት ነው የመጣው? ከቤተሰባችን ነው። ድሮም እንደዚህ እናታችንንም አንቱ እያልን ነበረ የምንጠራው። እኔ ራሴ ማማሪትን አንቱ እያልን ነው። ስራም ላይ ደግሞ ሲሆን አንቱ ተብሎ ተቀብሮ፣ ቤት ስንገባ እንደ ቤታችን ስራ ላይ ከሆንን ደግሞ እንደ ስራ ነው እንትን የምናደርገው። በዚህ አይነት ሁኔታ ነው። እርሷን ወይዘሮ ትትና ቢሮ ሲገቡ ወይዘሮ ትትና አሉ ምናምን ብሎ በስርዓት አዎ እንዲያውም አንዳንዴ እንዴት ነው አሉ ስል አለች ሲሉኝ ምን አልሽ ስል አሉ ይላል። እንግዲህ ሁኔታ ለማስተማር ጭምር የሚደረግበት ሁኔታ ነው። አክብሮ ተከባብሮ መኖር የሚለው አርአያ ለማስተማር። ጥሩ። የእናንተ በዚህ መንገድ ረጅም መንገድ መጓዝ እንደ ፋሚሊ ቢዝነስ ሰስቴን ማድረጉ መቆየት መስራት መቻሉ ሚስጥሩ ምን ይመስሎታል? መጀመሪያ ለአንድ ዓላማ የመነሳት ነው። ከኛ በፊት የተቋቋመ የቤተሰብ ስራ ብዙ አሉ። ጥሩም እያደረጉ ያሉ ድርጅቶች አሉ። እንደ አርአያም የምንወስዳቸው አሉ። እርግጥ ትምህርትም አስፈላጊ ነው። ቤተሰቡም ልጁም እየተማሩ መስራትም ይቻላል። ትምህርት ግን ወሳኝ ነው። ልጆቻችንን የማስተማር ግዴታ ነው። እንኳን ልጆቻችን የልጅ ልጆቻችንም እስከ ከፍተኛው ድረስ መድረስ አለባቸው የሚል ቃል ነው ያስገባናቸው ልጆቻችንን። ዋሪት ሰው ጋር ሰው ማይንድ ውስጥ እንደው በደንብ የገባበት ጊዜ የገባበት ሞመንት እንዴት ነበር? እስኪ አጋጣሚው ሁኔታውን ይንገሩ። እንግዲህ
ስም ብዙ ስም ከዚያም የበለጠ ስም አለ። ዋናው ምንድነው ተግባሩ ነው። በጎ አድራጎት ውስጥ ከፍተኛ አስተዋጽኦ ያደርጋል ድርጅቱ። በተለይ የሴራጅሙን አገልግሎት እዚህ የሌለ በነፃ አድርገን ሰው ከበሽታው ድኖ ሲነሳና ሲሄድ ማየት ቀላል አይደለም። በዚህ አይነት ነው። ቀጥሎ ደግሞ በመናመርተው ማጣሪያ ሌሎችም ነገሮች አሉ። የልጆቹ ደግሞ ጥረት የሚሰሩት ስራ ቀላል አይደለም። አሁን እኛ ከርቀት እናያለን እንጂ ውስጥ ገብተን በእውነት ይሄን አድርጉ ይሄን አታድርጉ የምንላቸው የለም። ተከትለው ይሄዱ ናቸው። እንደዚህ አይነት ቢዝነሶች ረጅም ዓመት ለማቆየት ምን አይነት ፋሚሊ ምን አይነት ካራክተር ያለው ፋሚሊ መሆን አለበት ብለሽ ታስቢያለሽ? ከገንዘብ ባሻገር ማሰብ አለባቸው። ሌጋሲ ማስተላለፍ የኛ አባታችን ኢንቴንሽን እሱ ነው። እንዲተላለፍ እንዲዘልቅ የሚለው ነገር እሱ ነው። ሌጋሲ ጥሎ መሄድ እኔ ማን ነበርኩ አንተ ብታርፍ ስላንተ ምን መነገር ይችላል የሚለውን አንተ ታሪኩን የምትሰራው አሁን ነው። ስለዚህ ያን ታሪክ ደግሞ ሁል ጊዜ ለድርጅቱ ለማሳደግ የምትሄድበት መንገድ ውጤት ያመጣል። የኔ ትልቁ አስተሳሰብ እሱ ነው ብዬ ነው ማሰበው። ያ ደግሞ በቃ ድራይቨር ነው የሚሆነው። በቃ ፊውል እያደረገ ነው የምትሄደው። እንትን አታደርገው፣ ቁማር አትጫወትበትም፣ ጋምብል አታረግበትም። ቢካዝ አላ ይሄ ፐርፐዝ አለ እና ያንንም ማሳለፊያ ነው ብዬ ነው የማስበው። የፋሚሊ ቢዝነስ ብዙ ጊዜ ልጆቻቸውን በመካከል ላይ ጥሩ ትምህርት ቤት ያስተምራሉ፣ ጥሩ ኤክስፖዠር ይሰራሉ። ነገር ግን ስለተማሩ ብቻ ከፍተኛ ቦታ ላይ መተው ስለተቀመጡ ያ ፋሚሊ ቢዝነስ ሰክሲድ ያደርጋል ብሎ ማመን አይ ቲንክ ዳትስ ፌሊየር ነምበር 1። ሁለተኛ ከሌሎች ፌል ካደረጉ ድርጅቶችን መማር ጥሩ ነው። ኔጌቲቭ ሊመስል ይችላል፣ ግን ከሰዎች ውድቀት ብዙ ትማራለህ ከሰዎች ሰክሰስ ከምትማረው የበለጠ እና ፌል ሊያደርግ ይችላል የሚለውንም ማሰብ ጥሩ ነው። ፌል ቢያደርግ ምን አደርጋለሁኝ የሚለውን ነገር ከምንም በላይ ደግሞ የስራ ካልቸር ወይም የስራ ባህልን ፋሚሊ ቢዝነስ ላይ ለልጆቻቸው የሚያስተላልፉ ከሆነ ቢዝነሱን ያንን ማስለመድ አለባቸው። እንዴት? ይሄ ሁለተኛው ነው። እንዴት ካልቸሩን አንተ በምትሰራበት ጊዜ ልጆችን ኢንጌጅ ማድረግ አለብህ። ኢንጌጅመንት ማለት ስራ አይደለም። ስሰራ ፋብሪካም ስትሄድ አብረህ ይዛቸው ሂድ። ትንንሽ ሊሆኑ ይችላሉ፣ ግን ልጅ እንደ ስፖንጅ ነው። ሳብ አድርጎ የሚይዛት የተወሰነ ነገር ትኖራለች። ያንን እድል ደግሞ ለልጆች ሊሰጥ ይገባል። ልጆች እድል ካልሰጣቸው፣ ሶስተኛ በልጆችህ ማመን አለብህ። እያበላሹም ቢሆን አንተ በህይወት እያለ ጎናቸው ሆነ ጋይድ ማድረግ ሳትችል ያንን ድርጅት አንተ ከደከምክ በኋላ ያስኬዱታል ብሎ ማለት ዘበት ነው። ምክንያቱም መቼ ያስተማርካቸውን፣ መቼ ያሳያቸውን፣ መቼ ያማከርካቸውን አንዳንድ ውሳኔዎች ላይም ደግሞ እነሱ እንዲወስኑ አድርገህ እምነቱንም ዲቨሎፕ ማድረግ አለብህ ያምናለሁ። እና that way ፌል እንዳያደርግ ማድረግ እንችላለን። ሰክሲድም ሊያደርግ የሚችለው በዛ ነው። የራሴን ተሞክሮ በማየት ነው። አባቴ አምቼ በሚሰሩበት ጊዜ ስብሰባ ሲሄዱ እንግዲህ ያኔ ደርግ ጊዜ ነው ትዝ ይለኛል። ስብሰባ ሲገቡ ከአቅም በላይ በሆነ ምክንያት ነው ሪሴፕሽን ላይ ቁጭ ላለሁኝ እዛ ላይ ትዝ ይለኛል የመንግስቱ ኃይለማርያም ፎቶ ሁሌ ይቀመጥ ነበር እና እዛ ላይ እንደዛ ትፈራለህ። ግን ምን ሰርተ መጣ፣ ምን ተነጋገር፣ ከመኪና ውስጥ የሚኖረን ጉዞ ከዛ በኋላ የሚኖረን ዲስከሽን በቆይታው ላይ ቤዝ ያደረገ ነው እና ለእኔ እንዲህ አይነት ጊዜ ላይ እንዲህ ነበር። ዳይሬክት ሬፕሊኬት ላላረገው ይችላል። ስለዚህ ፋሚሊ ቢዝነስም ላይ ትንሽ ኬውስክም ትሁን እዛ ይዋሉ፣ በረፍት ጊዜ ይምጡ። ምንድነው እቺን ማስቀጥላት አለው የሚለውን ውስጥ የማይነገሯት እንትኖች ይመጣሉ፣ ሀሳቦች ይመጣሉ እና በጣም ኢምፖርታንት ነው። አብዛኛው ጊዜ በህይወት በነበሩበት ጊዜ ያላሳዩቸው ምንም ላቪሽ የሆነ ላይፍ ሊሰጧቸው ይችላሉ፣ ለቤስት ስኩል ሊልኳቸው ይችላሉ። ግን የስራን ካልቸር አንተ ምን እንደምትሰራ ያላየ ልጅ አንተ የሰራኸውን ያስቀጥላል ብዬ አላስብም።
እና ኢንጌጅመንት ያስፈልጋል፣ ማመን ያስፈልጋል። አራተኛ ይሄ ድርጅት ሰርቼ ላንተ ነው የማደርገው ማለት ለእናንተው ነው የምሰራው የሚለው ስሜትም ትልቅ ኃላፊነት ነው ጭንቅላት ውስጥ የሚተው። ይሄ ነገር እኮ ለእናንተ እንዲቀጥል ነው። ስለዚህ ተስፋ ቪዥናችንንም ሼር ማድረግ እንዲህ አይነት ነገሮች ኢምፖርታንት ናቸው እና ያ ሼር ካልተደረገ ለፌሊየሩ አስተዋጽኦ ያደርጋል ብዬ አስባለሁ። ቪዥን አላይመንት እንኳን ለልጅ አይደለም ቀጥረን ለምታሰራውም ሰው አላይንድ የሆነ ቪዥን ያስፈልጋል ብዬ አምናለሁኝ እና እነዚህ ነገሮች ለፌሊየርም ለሰክሰስም ኮንትሪቢዩት ያደርጋሉ ብዬ ነው ማስበው። አንቺ አሁን ባለፍሽበት መንገድ ሬዲ እንደው ልጆችሽ በዛ መንገድ ለማሳለፍ ትሞክሪያለሽ? ማቅረብ አለብን ብዬ አስባለሁ እና ያን በተግባርም ያረኩት ነው። 8ና ልክ ኮቪድ ሊገባ አካባቢ 8ና 9 ነበሩ እድሜያቸው። አፕላይ ያደረጉ በጽሁፍ ምን ለመቀጠር አራተይ ልጆችሽ በ8ና 9 ዓመታቸው በ9 ዓመት አለ እስካሁንም ደብዳቤው አለች አቶ ለገሰ ዴስክ ስር አለች እና ማመልከቻ ጻፉና እንዲህ ብለው እኔ ስሜ ከዚህ በታች የተጠቀሰው ከሌ ሲሆን በዋሪት ድርጅት ውስጥ ተቀጥሬ መስራት ስለምፈልግ እድል እንዲሰጠኝ በሚል መቃት በተሰባበረ ነገር እንትናሉ በእንግሊዘኛም ጻፉ። ከዛ አፕላይ ያደረጉ ቲሸርት ተሰጣቸው። ጉልበታቸው የደረሰ ማለት ነው፣ አቅማቸው ላይ ነው። ከዛ በቃ ሪሴፕሽን ላይ ቅዳሜ ሲሆን ይመጣሉ። ተላላኪ ነው። በዶኪመንት ማስተላለፍ በእነሱ እንትን የሚያደርጉት ነው። በቃ ዊኬንድ ይባላል። ቅዳሜ እኔ ስራ ሲሄድ ብዙ ቅር ይላቸው ነበረ። ስለዚህ የረፍት ጊዜያቸው ላይ ከኔ ጋር መምጣት ጀመሩ። በቃ እሱ ፌሽታ ሆነ፣ ደስ አላቸው። ይመጣሉ፣ ይሰራሉ። ልክ ሲመጡ እኔ ቢሮ ጋር ማማ ብለው ሲገቡ ስነስርዓቱም ተምረዋል። ከዛ ወይዘሮ ትትና ልግባ ኳኳኳኳ አድርገው በእውነት ዲስፕሊን የሚለውን ነገር ማየት አለባቸው። አንዳንዴ ልክ ይገቡና ሰው መኖሩን ሲያዩ ማለት ነው ወይዘሮ ትትና ልግባ ወይ አንቱ ብለው ነው የሚያናግሩኝ ማለት ነው። እኔ እሱን ፈልጌ አይደለም፣ ግን እንደው እንዲማሩ ስለ አክብሮት ይማራሉ። በቃ ብዙ ዲስፕሊን ብዙ ነገር ይማራሉና ያንንም ነገር ይዘውት እንዲሄዱ በሚል ነው። ኤኒሃው ያንንም እያደረኩኝ ብቻ ችግርም ሲኖር መኪናም ውስጥ ብዙ ጊዜ መኪናም ውስጥ ነው ጊዜ እያገኘን አብረን እያወራን የምንመጣው እና ኢንጌጅ አደርጋቸዋለሁ ያንን ነገር እንዲመጣ ነው። ግን እንደ ልጅ አንዳንዴ የራሴ ፓሽን ብለው ሊያስቡ ይችላል። ለምሳሌ ታለንት ይሄ ነው፣ ፓሽን ይሄ ነው፣ ወደፊት መሆን የምፈልገው ይሄኛው መንገድ ነው ይችላሉ። በሱ አምናለሁ። ጥሩ የሆኑበትን ነገር ሪሌት አድርጎ ከዚህ ጋር ደግሞ አብሮ ማገናኘት አይ ቲንክ እሱ የኛ ስራ ነው ብዬ ነው የማስበው። ፓሽናቸው ምንድነው፣ ወደዛ እንዴት እናደርገው እንዲህ የሚለውን ነገር ግን ያው የልጅ ፓሽን ሁሌ አንድ አይነት ሆኖ አይቀጥልም፣ ይቀያየራል። በቃ ሳይ ብለህ ከዛ የለም ብሎ ዩኒቨርሲቲ ራሱ ልከው እኮ ሊያጠና የሄደበትን የሚቀይሩበት ሁኔታ አለ እና በተለይ አያታችን ፍቅር የሚለው ነገር የቤተሰብ ፍቅር የቢዝነስ ሰክሰስ እንዲተርምን ያደርጋል የሚለውን ሁላችንንም አንድ አይነት ስሜት እንዲኖረን ያደረጉበት ሁኔታ አለና ይመጣሉ የሚል ሀሳብ አለኝ። ወደ ቢዝነስ ወደ እናንተ ሲስተም ይገባሉ። ምናልባት እንግዲህ የድርጅታችሁ ስያሜ የእናታችሁ እማዊ ዋሪት የስራቸው የልፋታቸው ውጤት መገለጫ የሆኑ ስራዎች አፍርተው እዚህ ደርሰዋል። ግን ያው በቅርቡ ደግሞ እሳቸውን እንግዲህ ተናል እና ምናልባት ስለሳቸው ትንሽ ቢነግሩን እንደው ለቤተሰቡ ምን ማለት እንደሆኑ መጨረሻ ላይ እሱን ይንገሩ። እናትም ናቸው፣ አባትም ነበሩ፣ እህትም ነበሩ፣ ወንድምም ሆነ። ምክንያታቸው እኛም ብቻ ሳይሆን ያደራ ልጆችን አስተምረው አሳድገዋል፣ ድረዋል፣ ለዚህ ደርሰዋል። መጨረሻም ሲሸኙ በቃላቸው መሰረት ከማካበድ ሀዘኑን በቀጥታ በዕለቱ እንግዶቻችሁን ሸኙ፣ አታስጀምሩ፣ ከባል ሀገር የመጡ ካሉ
እንዳይቸገሩ በእለቱ ገንዘብ ጨምራችሁ ሸኟቸው፣ በአንድ ቀን ጨርሱ ባሉን መሰረት እኛም ሀዘናችንን በቃላቸው መሰረት በአንድ ቀን የጨረስነው። ማራኪ ወግ ብዙዎች ቤት እየገባ ያለፉበትን የመጡበትን የስኬት ሚስጥራቸው እንደሚያሳያችሁ ሁሉ እንደዚህ ያልተነገሩ ድንቅ ታሪኮችንም ወደ እናንተ እናደርሳለንና እናንተም ድንቅ የቤተሰብ የፍቅርና የስኬት ታሪክ አላችሁ እዚህ መታችሁ ተዋጉናላችሁ። እኛ ከልብ እንሰማችኋለን። አሁኑኑ በዚህ ቁጥር ቴሌግራም ላይ በድምጽ ወይ በጽሁፍ ላኩልን። እኛ ቀጣይ የማራኪ ወግ እንግዳ እናደርጋችኋለን። እማማ እጅግ በጣም ጥሩ ሴት ናቸው። እንደው ለገሰ እንደው በእናቱ ነው የወጣው፣ አባትየውን አላውቃቸውም። በእናቱ ነው የወጣው ነው የምለው። አስተሳሰባቸው፣ ደግነታቸው፣ ክፉ ነገር ጭራሽ ያወጣቸው። እንግዲህ ከኔ ጋራ ስንት 50 ምናምን ዓመት ነው የኖርነው። ይሄ አማትና ምራት የሚባለው ነገር የለም። መሀል ላይ አንዳንድ ሰዎች ይገቡና ምራትሽ ምን ምራትሽ አትበሉብኝ ልጄ ናት ነው የሚሉት። በጣም ደግ ሴት ናቸው። ሲበዛ ማሰብ ይችላሉ። የተፈጥሮ እንትን አላቸው፣ እውቀት አላቸው ነው የምለው። ጥሩ ሰው ናቸው። ቁጭ ብለን ብዙ ጊዜ እኔም ራሴን ልጆቼ ትምህርታቸውን ጨርሰው ከመጡ በኋላ በፈቃዴ ስራዬን አቆምኩኝ እና ለነሱ ነው ያስረከብኩት። በዛን ወቅት ከማማ ጋራ ነው ብዙ ጊዜ ቤታቸው ወደ አማኑኤል አካባቢ ነበረ። የኛ ቤት ይሄንን ቤት ከለቀቅን በኋላ እሳቸው እዛው ነበር የሚኖሩት ለጥቂት ጊዜ። ነገር ግን እዚህ ቤት በምንመጣበት ጊዜ ቤት ሰርተን በምንመጣበት ጊዜ እንድለምድ አብረውኝ 2 ወር 3 ወር ቆይተዋል። ምኑንም አላውቀው እኔ የነበረው ያው እሳቸው ጋር ነበርኩኝ። 2 ልጆቼ እዛ ነው የተወለዱት፣ ቱቱና ነብዩ። ከባድ ነበረ የዛን ወቅት እሳቸው ሲሄዱብኝ በቃ ተላቅሰን አለቀስኩኝ እንደሄዱ ብዬ ማለት ነው። ማርጀት አይቀርም። እኛ ጋር መጡ። ደስ ነው ያለኝ። ከእሳቸው ጋር ነው የምውለው። ያው ሞት ላይ ያየን መልካም ሰው ናቸው። ከቤተሰቦች የቀጠሉ እሳቸው ናቸው የነበሩኝ። መጀመሪያ እናቴን ያጣሁት፣ ከዛ ቀደም ሲል አባቴን። መልካም ሰው ነበሩ። እንደ እናት እንደ አባት ነበሩ። ትትና ምን እያሰብሽ ነው ሁሉ እየሰማሽ? አቴ ስለማማ ሲወራ ትንሽ ኢሞሽናል ያደርጋልና 4 ወር ሆናቸው ማማ ካረፉ። 4 ወራቸው ነው ካረፉ። በ103 ዓመታቸው ነው ያረፉት። የሚገርም እስከ 99 ድረስ በደንብ አክቲቭ ነበሩ። ከዛ በኋላ ስትሮክ መቷቸው ትንሽ የሜሞሪም ጉዳይ ምናምን ሄደ እንጂ ስትል ያስታውሳሉ። ትንሽ ስፒችም ላይ እንትን ብሏቸው ነበረ፣ ይዟቸው ነበረ። ሆኖም ግን አንዳንዴ በቃ ይመጣና የሚናገሩት ነገር መሳቅም አለ መጫወትም አለ እና እነሱ ነገሮች አይ ቲንክ እስካረፉበት ጊዜ ደህና ነበሩ ማለት እችላለሁ። የእናቴ እናት ነው የሚመስሉኝ፣ ምክንያቱም አብረው ነው የሚበሉት። እሷ ካልመጣች ምሳ አይበሉም እና ለኔ ይሄ የአማች ምናምን የሚባለው እንትን ውጪ ሆነ እንጂ እኛ አገር ውስጥ ማነው ቤት ውስጥ አናውቀውም። በጣም ይቅርታ እንግዲህ ነፍስ ይማር። አንዳንድ ሰው 103 ምናምን ሲባል ኖረዋል እኮ ምናምን፣ አይ ግድ የለም 103 ነው የሞቱት ይባላል። ግን እኔ ከልጅነቴ ጀምሮ ይቅርታ በጣም እሳቸውም ሲሞቱ አታልቅሱ፣ ጥቁር ልብስ እንዳትለብሱ ምናምን ብለውናል። ምክንያቱም ጥቁር ልብስ ይዞት የሚመጣ የሀዘን ሸክም አለ። እሱንም ለማድረግ ሞክረናል፣ ግን አለ ልብ ውስጥ አይጠፋም። ማማን የሚያውቅ ሰው በተለይ እዛ መሳለሚያ አካባቢ ሊረዳው የሚችለው እነዛ አካባቢ ያሉት ሰዎች ብቻ ናቸው፣ በእድርም በምንም ያሉት ሰዎች እና ማማዋሪት ምን አይነት ሰው ናቸው ሲባል በደንብ ነው የሚገልጿቸው እና ለድርጅቱም መሄድ ትልቁ አንከር ነው ብዬ የማስበው። ኦፍኮርስ የአባቴም ነው፣ ግን የአባቴም ስራዎች መገለጫ ናቸው፣ ግን የአያታችን ስም ማዝለቂያ ነው። ምንድነው መሰለ ከማማ የተማርኩት ነገር እኔ የልጃቸው ሚስት ነኝ፣ ግን
ያ ታሪክ ራሱ ሌላ ታሪክ አለው። የልጆቼን የወንዶቹ ልጆቼን ሚስቶች እንደዛ እንዳያቸው ነው ያደረጉኝ። አንዳንድ ቦታ የባል እናቶች ፍቅራቸውን ስለምትወስድባቸው ይመስለኛል ታስበው በጥሩ መተርጎሙ የወንድ ቤተሰብ ያላቸውን ፍቅር የምትወስድባቸው እየመሰላቸው ሊከፋቸው ይችላል። እኔ ግን እናታቸው ባሳዩኝ ጸባይ ለልጆቼ ሚስቶች እንደዛ መሆን ነገር ይመስለኛል ነኝ መሆን አለሁኝ። ምክንያቱም ልጆቼ ማለት ናቸው። ሳስበው እውነተኛውን ታሪክ ስታየው የራስህ ልጆች ናቸው። ከሳቸው የተማርኩት ነገር ቢኖር ይሄ ነው። አሁን ሰው ተቸግሮ ይመጣል። ቤት ሲመጣ ዝም ብለህ አትለፈው፣ ያለህን ስጠው። ቢቸግረው ነው የመጣው እኮ ቤት። ሌላውን ግን እኔ ተካፍዬ መብላትን ትምህርት አስተምረውኛል። እውነትም ደግሞ ተካፍሎ መብላት ጥሩ ነው። ለሁልጊዜ ምን አለ መሰለ፣ አንተ ስትኖር ለልጆችህ ሰው ነው መግዛት ያለብህ። ሰው መግዛት በገንዘብ ሳይሆን በጸባይ፣ በአስተሳሰብ። ልጆችህን የሚጠብቁልህ ሰዎች የውጭ ሰዎች ናቸው። የቤት ውስጥ ካመነጫጨክ ሰራተኛን እንትን ካልክ ነገ ጧት ልጆችህ ላይ ነው የሚደርሰው። አሁን ለምሳሌ እኛ ቤት ውስጥ ሰራተኛ እና ወይም ባለቤት ነገር የለም። በምሳ ሰዓት ለገሳ አይመጣም። በእርግጥ ቢሮ ነው የሚውለው። ሰራተኞች ይቀርባል፣ ያለው ነገር ይቀርባል። ሽሮም ቢሆን ምስር ክክም ቢሆን ምንም አንድ ላይ ይቀርባል። አብረን ነው የምንበላው። ቡና ይፈላል፣ ያው እነሱ ይጠጣሉ፣ አንድ ላይ ሆነን እና ያው ቤተሰባዊ ማለት ቤተሰብ መመስረት ማለት እነኛም ባዕዶችም ቢሆኑ ዘመድ ሆነዋል። የእናቴ እናት ከማረፋቸው በፊት ልክ እሳቸው አባቴን በማን ነበረ እንደ ልጃቸው የሚያዩት። ዞር በይ አንቺ ልጄ እሱ ነው ነበር የሚሉት። እንደዛ ነው የምትለኝ አሁንም። እና ያ ነገር ባላንስ ይፈጥራል። እንዲህ ተጎዳው ስኔ የታባቱ ብትለኝ ይዘልቃል ኩርፊያው ምኑ በሂጂ በልና እና ምንድነው ችግራችሁ እንዲህ ቤተሰብ ውስጥ እንደዛ አይነት ባላንስ የሚፈጥር ነገር መኖር አለበት። የቤተሰብ ሰላም የስራ ሰላም ይፈጥርልሃል። እና አይ ቲንክ ድርጅቱም ላይ ራሱ ሰክሰሱንም ምኑንም ስናይ ያ ኢምፖርታንት እንትን አለው፣ ኮንትሪቢዩሽን አለው። ጥሩ። ምንድነው ወደፊት የምታስቡት? ማለት እንግዲህ እስካሁን ከሰራችሁት አንፃር ወደፊት ደግሞ ምን ሊሰሩ ይሆን? እያመረትን ያለናቸውንም እቃዎች አሉ። ወደ 80%ን እዚሁ ሀገር ውስጥ ነው የምንሰራው። ማኒፋክቸር ነው የምናደርገው። ግን ማኒፋክቸር ከምናደርጋቸው በተጨማሪ ደግሞ አዳዲስ ኢኖቬቲቭ የሆኑ ፕሮዳክቶች መጨመር እንፈልጋለን። ከሱ በተጨማሪ ደግሞ የኤክስፖርት ማርኬት ላይ አሁን ፉሊ ተዘጋጅተናል የሚል እምነት አለኝ እና ክላይንቶችንም አግኝተናል። እነሱን ቪዚት በማድረግ ኤክስፖርት ማድረግ ነው እንፈልገው። ሌላው በፋሚሊ ቢዝነስ ላይ መስራት ፈልጋለሁ። ምክንያቱም እኔ ብቻ ሳልሆን እንደ ዋሪት ትልቅ ሌጋሲም ለሌሎች ፋሚሊ ቢዝነሶች ተምሳሌት ሆኖ መሄድ የሚችል ድርጅት መሆን አለበት የሚል እምነት ስላለን ፋሚሊ ቢዝነስ ላይ በሰፊው አንዳንዴ ፋሚሊ ቢዝነስ በመሆናቸው የሚፈርሱትን ወደ ማዳን እንዴት አብረን እናድርግ በመማከር በሴም ሴክተርን ብንሆን አንዳንዴ ቢዝነሱ ሰፊ ነው አያልቅብን። ስለዚህ አብሮ በመተባበር መስራት የሚለው ላይ በሰፊው መስራት እንፈልጋለን። የሰራንም ነው ኦልሬዲ የጀመርናቸው ስራዎች ናቸው እነዚህ። የዋሪት ሙሉ ጥላ ትልቁ የሀገራችን ቢዝነስ ፋሚሊ ሞዴል መሆን የሚችል ለብዙዎች መማሪያ መሆን የሚችል ነውና በዛ ውስጥ ደግሞ እንግዲህ 3ኛ ጄኔሬሽን ላይ ደርሷል። ከማማዋሪት አቶ ለገሰ አሁን ደግሞ ወይዘሮ ትትና ላይ ይሄን እንግዲህ ባጭሩ ነው ያየነው። ከዚህ በላይ ደግሞ በስፋት መጽሐፍ አለ። የእናንተ መጽሐፍ ለተመልካቾች የት ሊያገኙ ይችላሉ? አዎ ማግኘት ይቻላል። የኛ የሴሳር ፓርትነሮቻችን 2 አሉ። እሺ። የሜሪ ጆይ
እና ሳራ ሴንተር በእነሱ በኩል ማግኘት ይቻላል። ፕላስ አንሸጠውም፣ ዶኔት ነው የምናደርገው። ግን አትሊስት እነዚህ መረዳጃ ጥሩ ፐርፐዝ ያላቸው ኢንስቲትዩሽኖችም ፓርትነሮቻችንም ስለሆኑ ከነሱ ማግኘት ይቻላል። ስለዚህ ማንበብ ይቻላል ብዬ ነው ማስበው ከነሱ በመግዛት። ምክንያቱም ሰፊ ነው፣ በጣም የረጅም ዓመት ልምድ ነው። እንደ ቤተሰብም እንደ ቢዝነስም የመጡበትን መንገድ ያሳዩበት ትልቅ መጽሐፍ ነውና ከኛ አሁን ከተናገርነው በላይ ያን ደግሞ ቢያነቡት የበለጠ ሰፊ ነገር ያገኙበታል። አንድ ነገር መጨመርልህ፣ መጽሐፉም ላይ እናንተም አንብበዋል ብዬ አስባለሁ። አንብበዋል? እንዴት አገኘው? ጠይቂኝ። ገጽ ስንት ልንገርሽ? ቴንክ ዩ ሶ ማች። ያነበቡትን ማመስገን ፈልጋለሁ። ግን ትልቁ እዛ ጋር ሳየው ነገር ምንድነው መጽሐፉ የዋሪት ታሪክን ዋሪት ስሙ ራሱ የአባቴም እናት ስም የዘር ግንድ የተዘረዘረው በጣም በቃ ብዙ ታሪኮች አሉ። አንድነት አለበት። የድርጅቱ ታሪክ ብቻ አይደለም፣ የኢትዮጵያ ህዝብ ታሪክ ነው። ምክንያቱም እኛም የህዝብ ውጤቶች ነን እና ትልቁ ግን እዛ ጋር የሚታየው የእናት ፍቅር ሴት ስለሆንኩ አይደለም፣ ግን ለእናት የሚሰጠው ክብር በተለይ ከስም ጀምሮ አባቴም ለገሰ ዋሪት ዘሪሁን መባለን መርጣለሁ ብለው ነው። እኔ ከሳቸውን የወሰድኩት ትህትና ሙሉሸዋ ለገሰ ብዬ ነው ራሴን ማስተዋወቀው። እንግዲህ አባትሽ አቶ ለገሰ ናቸው፣ አንቺ ስትተዋወቂ ትህትና ሙሉሸዋ ለገሰ። በመሀል የእናትሽ ስም የእናቴን ስም። ደስ የሚለኝ ደግሞ በተለይ ልጆች እያሉ አሁንም ይሉታል፣ ግን ማስረዳት ይኖርብናል ብለው ስለሚሉ ልጆቼም እንደዛ ነው የሚሉት። ማራኪ ትህትና ማርቆስ፣ ቅድስት ትህትና ማርቆስ እና ደስ ነው የሚለኝ። እኔ እናቴንም ስለምወድ አባቴ እናትንም ፍቅር በመውደድ ነው ያሳየን እና ልጆቹም ደግሞ ያንን ማድረግ የሚችሉበት ሁኔታ ፈጥሯል። አንድ ቀን ኢትዮጵያ የሚፈቀድ ነገር ቢሆን እኔ ደስ ይለኛል። በእናት ስም መካከል ላይ አድርጎ አባትን በመጥላት አይደለም። እኔ ከአባቴ ነው ያንን እንትን የወሰድኩት፣ ይሄን ሁሉ ነገር የወሰድሽው። ግን እናትም የሚጠሩበት ሀገሮች አሉ፣ ሌሎች ሀገሮች አሉ እና እኔ እናቴ ስም ሆኖ ቢጠራ እኔ ሶሻል ሚዲያ ላይ ራሴን በዛ ነው ማስቀምጠው። ስለዚህ አይከለክለኝማ። ፓስፖርቴ ላይ ግን ያው ትህትና ለገሰ ነው፣ አልከፋኝም። ግን ቢሆን ጥሩ ነው። ምን ይላሉ አቶ ለገሰ? ልጆች በጠቅላላ የእናትና የአባት ውጤት እንደመሆናቸው መጠን የሁለቱንም ስም ማስጠራት እንደ ግዴታ ቢሆን ይመረጣል። ልጆችም የሚጠሩት በእናትና በአባታቸው ስም አድርገው ትህትና ሙሉሸዋ ለገሰ በዚህ ተቀጥለው ነው። በጥረት የተገኘ የቤተሰብ ስኬታማነት የእናቶ ለገሰ ዘሪሁን መጽሐፉ ላይ ሙሉ ታሪኩ አለ። እኛ እንግዲያው እፍታውን ከዋና ከባለ ታሪኩ ለመስማት ነው ባጭሩ ቆይታ ያደረግነው። በጎደለው ሙሉበት እኛም እንጨምርበታለን። እግዚአብሔር ያክብርልን። የማይፋጅ ፍታ ስላገኛችሁ ደግሞ እና እንደንትናችንም ብዙ ጊዜ የምናደርገው አንዱ ሎጎ አለን የራሳችን። እቺንም ምንድነው እኔ ልጠይቅህ፣ ምንድነው የዋሪት ሎጎ? ይሄ ነው። ትርጉም አለው። መጨረሻ ገጽ ላይ እዚህ ላይ ብታይ አንብባቸው ውስጥ ልክ ነህ፣ በርታ፣ ጎሽ፣ አበጀ፣ ካንተ ጋር ነኝ፣ ተሳክቷል፣ እስማማለሁ፣ ረክቻለሁ፣ አደንቃለሁ። ምን ጎደለውታል? የማራኪ ወግ ተመልካቾቻችን ዛሬ ድንቅ ቤተሰብ ልናስተዋውቃችሁ በቤታቸው ተገኝተናል። ድርጅታቸው ምልክቱ እንደዚህ ነው፣ ዋሪት። ሁሉንም እናስተዋውቃቸዋለን። እኔ አረፍላለሁ። ከዚህ በኋላ መድረኩ የነሱ ነው። አብራችሁን ቆዩ። እንግዲህ ከእርስዎ እንጀምር። ስሜ ለገሰ ዋሪት ዘሪሁን ይባላል። ከጎኔ ደግሞ ባለቤቴ ራሷን ታስተዋውቃለች። ስሜ ሙሉሸዋ ዘነበች ክንፈ እባላለሁኝ። የአራት ልጆች እናትና የ11 የልጅ ልጆች አያት ነኝ። ስሜ ትህትና ሙሉሸዋ ለገሰ ይባላል። የአቶ ለገሰና የወይዘሮ ሙሉሸዋ የመጀመሪያ ልጅ ነኝ። እንግዲህ የቤተሰብ ድርጅታችንን ከእህቴ ጋር በመሆን ማስተዳድረው እኔ ነኝ። ባለቤቴ ማርቆስ አለ። ልጆቼ ቅዱስና ማራኪ አሉ። እንግዲህ ሌሎች ደግሞ ራሳቸውን ያስተዋውቁ። ነብዬ ልዑል ለገሰ እባላለሁኝ። ዋሪት የእንጨት ስራዎችን
የሚባል ድርጅት የበላይ ኃላፊ ነኝ። ከድርጅቴ ውጪ የተለያዩ ሙያዎችን ባለቤት ነኝ። ሙዚቀኛም ነኝ። ከተለያዩ ሙዚቀኞች ጋር ተጫውቻለሁኝ። ሙዚቃን የጀመርኩት አክሱማይት ባንድ የሚባል ቲም ውስጥ ነበረ። ከዛ በመቀጠል አፍሮ ሳውንድ የሚባል በ90ዎቹ ውስጥ የነበረ ቲም ውስጥ አንድ ላይ ከጓደኞች ጋር ጀምረን ማለትም ከነ ቴዲ አፍሮ፣ ሸዋንዳኝ ኃይሉ ጋር አብረን ተጫውተናል። ከዛም በመቀጠል ከቴዲ ጋር ከኢትዮጵያ ውጭ ቱር በምናደርግበት ጊዜ አቡጊዳ ባንድ የሚባል ባንድ ፎርም አድርገን የተለያዩ ሀገሮች አብረን ተጫውተናል። ያው ወደ ቤተሰብ ስራ መመለስ ስለነበረብኝ ሙዚቃውን ለማቋረጥ ተገድጄ ወደ ቤተሰብ ስራ ተመልሼ አሁንም ግን በትርፍ ሰዓቴ እጫወታለሁኝ። ባለቤቴም ሩሃቤት ትባላለች፣ እዚህ ናት ያለችው። ልጆቼ ኖኤል እና ማያ ያሉ እዚህ ጋር እና እንደዚህ ይመስላል እንግዲህ። ኦኬ፣ ስሜ ናኦድ ሙልሻ ለገሰ እባላለሁ። የአቶ ለገሰና የወይዘሮ ሙልሻ ሶስተኛ ልጅ ነኝ። ባለቤቴ ያዳ እዛ ከላይ ትገኛለች። የመጀመሪያ ልጄ ሄራን፣ ሁለተኛ ልጄ አዲና፣ ሶስተኛ ልጄ ደግሞ ኤታን እዚህ ይገኛሉ። የዝፕላሽ የሚባል ድርጅት ስራ አስኪያጅ ነኝ። ስሜ ፋሲካ ሙልሻ ለገሰ ይባላል። የቤተሰቡ አራተኛ ልጅ ነኝ። ባለቤቴ ኃይሌ እዛ ጋር አለ እንደምታየው። የመጀመሪያ ልጄ ሶፊዬ ደግሞ እዛች ጋር አለች። ሉቃስ ሁለተኛው ልጄ ደግሞ እዛ ጋር አለ። የ8 እና የ3 ዓመት ልጆች አሉኝ። በዋሪቱ ውስጥ በቢዝነስ ዴቨሎፕመንት ዳይሬክተርነት እየሰራሁኝ ነው። ይህን ይመስላል ማለት ነው። ስሜ ማርቆስ ጥላሁን እባላለሁኝ። ትህትና ለገሰ ባለቤት ነኝ። ምሰራው ኤምኬቲዋይ የሚባል ድርጅት ነው። የ30 ዓመት የሞላ የቴክኖሎጂ ድርጅት። አሁን እንደውም ባለፈው ሳምንት ነው ያከበርነው። አመሰግናለሁ። ኃይሌ ተቋም ንጉሴ እባላለሁ። የእናቴ ስም ተቋም ነው። የፋሲካ ባለቤት ነኝ። ማሙስ ትሬዲንግ የሚባል የኤክስፖርትና ኢምፖርት ላይ ነው እየሰራሁ ያለሁት። ስሜ ያዳ ተካ ነው። የአቶ ናኦድ ለገሰ ባለቤት ነኝ። አሁን የምሰራው ዩናይትድ ኔሽን ፖፑሌሽን ፈንድ የሚባል አንድ ዩኤን ድርጅት ውስጥ ነው። ከናኦድ ጋር ከተጋባን 15 ዓመታችን ሆነን አሁን 2 weeks ago። ለገሴ እና ማሚ ያው ሁለተኛ እናትና አባቶቼ ናቸው። ቱቱም ነብዩም ሁሉም ቤተሰብ ነን። በቃ እግዚአብሔር እንዲዳለን ያቆየን። ስሜ ሩሃቤት ታደለ እባላለሁ። የነብዩ ባለቤት ነኝ። ሰራው የእናቴ ካምፓኒ የኤልሳ ቆሎ ይባላል። እዛ ውስጥ ጀነራል ማናጀር ነኝ። ደማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ የወንዝ ዳር መኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል። በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆችን በሾላ 1 እና 2 በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። ደማሆፕ ሪል ስቴት ቅንጦት ይገባውታል። ቴንክ ሶ ማች። በድጋሚ ሰው ልጆች ከነሱ የወሰዳችኋቸውን ነገሮችና ፍቅራችሁን እየገለጻችሁላችሁ እንጨርሳለን። ለተሰጠን እንዲህ አይነት እድል የቤተሰባችንን ታሪክ መናገር እንድንችል እናንተን በጣም እናመሰግናለን። ከምንም በላይ ለእናትና ለአባታችን ትልቅ አክብሮት አለን። ከምንም በላይ ደግሞ የአባታችን እዚህ ደረጃ ለመድረስ ትልቅ አስተዋጽኦ ካደረጉት ከወይዘሮ ዋሪት ጋር አክስታችን ወይዘሮ ታደለች ለኛ ቤተሰብ ትልቅ ቦታ ምንሰጣት ናትና እግዚአብሔርን አመሰግናለሁ ለሱም እና ወይዘሮ ታደለች ወይም እኛ ደግሞ ምንላት የአክስትነት ስሟ ታደልዬ ነው ምንላትና ታደልዬ እንወድሻለን፣ በጣም እናከብርሻለን። ለኛ ወርቅ ነሽ። ስለዚህ ኑሪልን ለማለት ነው። ኑሩልን፣ ፍቅራችን ይጨምር። እንዲሁ እንዳለን ደግሞ እግዚአብሔር አይለየን። ስራ ስጀምር መጀመሪያ የፈርኒቸር ዴሊቨሪ ላይ ነበር የምሰራው እና ሁል ጊዜ ስራ ዴሊቨር አድርገን ስንመለስ አድካሚ የሆኑ ስራዎች አንዳንድ ጊዜ ይገጥሙናል። ቢሮ ስንመለስ ቢሮ ላይ መጀመሪያ የማገኘው እናቴን ነበረ እና ሁል ጊዜ በሷ በኩል ደከመህ ወይ ደክሞኝም ስታይ አይዞህ ወይ እንደዚህ የእናትነት እንትኖች አሉ። የእናትነት አዚኔታ ምን ሆንክብኝ እንደዚህ ደከመህ ወይ እንደዚህ ሆን ትንሽ ለምን አልበላህ ባልጠጣህም አለ። በአባቴ ጋር ደግሞ ስገባ ምን ተነካና ገና ስንት ነገር ይቀርሃል እና ሁል ጊዜ ሶፍትነስን ከእናቴ የወሰድኩት ነገር አለኝ እና ለዚህ ለሁሉም ላደረጉልን በጣም ደስተኛ ነን።
ከእናትና ከአባታችን ጋር በተለይ እኔ አባቴ ብቻ ሳይሆን ጓደኛዬም ነው፣ አማካሪም ነው። ሁሉ ነገር የልቤን የማናገረው በፈለኩት ሰዓት ምንም ነገር ላናገረው የምችል ጓደኛዬም ነው። እናቴም እንደዚሁ። ማሚና ለገስኪ በጣም ነው የምወዳችሁ፣ ማከብራችሁ። ኑሩልን፣ ዘላለም ከኛ ጋር ሆኖልን። ይሄንን ፋሚሊ ጆይን ካደረግኩ ጀምሮ የተማርኩት ነገር ምንድነው? ስለ ብር ቫልዩ፣ ስለ እንዴት ስራ ክብር እንዴት እንደሆነ፣ ከሱም ውጭ ደግሞ ስራ ላይ እንዴት ዲቴይል ፎከስ ማድረግ እንደሚያስፈልግና ወደ ጎን መስፋት ሳይሆን ወደ ላይ ማደግን ከለገስዬ ብዙ ጊዜ የምሰማው ምክር ነበረ። ምክንያቱም ምንድነው አንዳንዴ 10 ነገር እሰራለሁ ሲባል ከአንዱ ቦታ ሳይሆን የመቅረስ ነገር አለና እንዴት ማደግ እንደምንችል ስላሳዩኝ በጣም ወዳቸዋለሁ። አመሰግናለሁ። ሰላም፣ ስሜ ማራኪት ስና ማርቆስ ይባላል። አቶ ለገሰና ወይዘሮ ሙሉሸዋ የኔ አያቶች ናቸውና ከነሱ ማአት ነገር ተምሬያለሁ፣ ወደ ትልቅ ቦታ የሚወስደኝ እና በጣም ነው የምወዳቸው። ስሜ ሄራን ናውድ ነው። አባቴ ናውድ ነው እና እናቴ ያዳናት። እቴቴና ለገሴ እወዳቸዋለሁ እና ቴንክ ዩ። ስሜ አዲና ናውድ ይባላል። ለገሴና እቴቴን በጣም እወዳቸዋለሁ እና አከብራቸዋለሁ። እንዲሁ እንዳለን አይለየን። ልጆቻችንን ይባርኩልን። የልጅ ልጅ በላይም ደግሞ ልጆቹ ወልደው ከአያት ወደ ቅማያትና ቅድማያትና ቅማያት ያድርሰን። በህይወት አንለያይ፣ በጤንነት እንኑር። እንወዳችኋለን፣ እናፈቅራችኋለን። አንድነታችን እግዚአብሔር ይጠብቅልን። እግዚአብሔር አምላክ እናንተ ስለሰጠኝ በጣም አመሰግናለሁኝ። 1 ብለን 4 ደረሰን፣ ከ4 ደግሞ 12 ደረሰን። ይሄ ሁሉ ያው የፈጣሪ ፍቃድ ነው። እንግዲህ እግዚአብሔር ሁላችንም አይለየን። እናንተንም ልጆቻችንን ምራት አማትም ብለው ነገር የለኝም። ሁላችሁም ልጆቼ ናችሁ እና ፈጣሪ ይባርካችሁ። ከሁሉም በፊት እኔን ያስቀደመኝ ነው የምለው። የእናንተን ክፉ ማየት አልፈልግም። ፈጣሪ ይርዳን። እንግዲህ ደጋግመን እንደገለጽ ነው እንግዲህ በቤተሰብም በቢዝነስም በፋሚሊ አታችመንት በአጠቃላይ ለብዙዎች ምሳሌ የሚሆን ቤተሰብ በመካከላችሁ ስለተገኘን ይህን ደግሞ ሚሊዮኖች ብዙዎች አይተው እንዲማሩበት እንግዲህ እግዚአብሔር ይፍቀድ። በጣም እናመሰግናለን። እግዚአብሔር ያክልን በመካከላችሁ ስለተገኘን። እኛም የማራኪ ወግ ተመልካቾችም ኦፊሻሊ የዋሪት ቤተሰቦች ሆነናል። በነገራችን ላይ በፈረንሳይ ፓሪስ ኤፊል ታወር ስር ፎቶ ተነስተን በኔዘርላንድ አምስተርዳም ጎዳናዎች እንደዚህ በሳይክል ተንሸራሽረን ከዛም ማለፍ ሲል በጀርመን ፍራንክፈርት ድንቅ ቦታዎችን አይተን በአውሮፓ የማይረሳ ድንቅ ጊዜን አሳልፈናል። እርስዎም በቀጣዩ ከነሐሴ 14 እስከ 20 በ7 ምሽቶችና በ8 ቀናት ከቤተሰብ ከወዳጅ ከልጆቹ ጋር በአውሮፓ ድንቅ ጊዜ እንዲያሳልፉ ቬጂታን ኢትዮጵያ ቱር ኤንድ ትራቭል ይጋብዛል። በዚህ ቁጥር አሁኑ ይደውሉ። ቀጣይ ጉዞውን ቡክ ያድርጉ።